ጆሮ አለህ ስማ፣ ምግብ ስም ትርጓሜው እንዳለ ሆኖ ይህንን ቃል የተናገረው ነቢዩ ኢሳይያስ ነው። ቃሉን እንዲናገር የነገረው እግዚአብሔር ነው። ይሄ ቃል የተነገረበት ምክንያት በዘመኑ ሰው ጨርሶ ተገርኝቶ ተጨልጦ ለኃጢአት እጁን ሰጥቶ የእግዚአብሔር ነኝ የሚል ሰው ጠፍቶ ስለነበረ ሰማይና ምድር ባሪያዬና በአምሳሌ የፈጠርኩት ሰው ምን ስላለኝ እናንተ ስሙኝ ብሎ እግዚአብሔር ሰማይና ምድር ለመነ። እናንተ ስሙኝ፣ በሌላ በኩል ስማ ይሆናል፣ መስክርም ይሆናል። መስክርልኝ፣ ሰማይና ምድር መስክሩልኝ። እናንተ ስለ እኔ የሚናገር ሰው ስለጠፋ እናንተ መስክሩልኝ። እግዚአብሔር ሰማይና ምድርን ጠየቃቸው። ነቢዩ ይህንን ከመናገሩ በፊት ሙሉ ሕይወቱን ሁላችሁ ታውቁታላችሁና በይሉኝታ ይዞት እውነት መናገር አቅቶት ነበር። እውነት መናገር አቅቶት ንጉሡ በቅናት መንፈስ ቤተ መንግስት ቤተ ክህነት ውስጥ ገብቶ ቤተ መቅደስ ውስጥ ገብቶ ልብሰ ተክህኖ ለብሶ የሞኝ ነገር በጣም ብዛት መስሎት ብዙ ቁናጣን ይዞ ብዙ ትልቅ ማይጠንት አሰርቶ ገብቶ ሲያጥን ለምጽ ወጣበት። እንደምታውቁ ለምጽ ሲወጣበት ይህንን ታሪክ ማስተማር ስላልሆነ ሁላችሁ ስለምታውቁት ወደዚህኛው ራስ ለመምጣት በዚህ መሄድ ስላለብን ነው። እና ለምጽ ወጣበት ኢሳይያስ ለምን? እውነት ስላልተናገረ ንጉሡን ፈርቶ፣ የብሉይ ሊቃውንት ደግሞ ዘመዱ ስለነበር ብላ ያመሰጥሩታል። ፈርቶ ንጉሡን እውነት መናገር ስላልቻለ በኢሳይያስ ላይ ለምጽ ወጣበት። በንጉሡ ላይ ደግሞ የማይገባውን የክህነት ስራ በምዕመንነቱ ፍሬ ሳያፈራበት የክህነት ስራ እሰራለሁ ብሎ ስለገባ በዚህ ምክንያት እግዚአብሔር ንጉሡን ለምጽ ሲያወጣበት በሻሽ አሰበው። ወይ ጉድ! እግዚአብሔር ካጋለጠ በሻሽ ያሰቡት መሸሸግ አሰበው። አሁንም ወጣ፣ ከሻሹ ላይ ወጣ፣ በግንቡ ውስጥ ተደበቀ፣ ከግንቡ ላይ ወጣ። ግሩም እኮ ነው። እግዚአብሔር ተሸሽጎ ማን ያመልጠው? አንዳንድ ጊዜ የእግዚአብሔር ቤተሰቦች እንዲያው ግን እግዚአብሔርን በእግዚአብሔር አምልኮ ውስጥ ስንኖር እግዚአብሔር ይስጣችሁ ለአባታችሁ ስለሰጣችሁ ሰው በእግዚአብሔር ሲኖር የሚጠበቅበት ነገር አለ። ሁለት ነገር ይጠበቅበታል። እግዚአብሔርን ማፈርና እግዚአብሔርን ማክበር። በእውነቱ አፍራችሁ ታውቃላችሁ? አንተ ሰው ይላል መጽሐፈ መነኮሳት፣ መጸዳጃ ቤት እንኳን ስትሄድ እያፈርክ ሂድ ይላል። እንዴት? ልብስህን ተጋልጠህ መጸዳጃ ቤት ስትገባ ሰው በያይ ጠባቂ መልአክ እያየ ሰው የለም ብለህ ራቆትህን አትተኛ። መልአክ እግዚአብሔር እያየ ስለሆነ ከሰው ይልቅ ዓይኑ ጽሩይ የሆነውን መልአክ ፍራ። ከሰው ይልቅ ከብርሃናት ይልቅ የደመቀ ዓይን ያለውን እግዚአብሔር ፍራው፣ እፈራው። አንተ ሰው ብቻህን ሰው ጋር ስትበላ እንደምታፍረው ብቻህን ስትበላ ማፈር ነው። በእውነቱ አፍራችሁ ታውቃላችሁ? ሰው እንዲያው ሰው ጋር ሲበላ ቁንጥስ ይላል። እኔ በላው 2 ጊዜ ከመጉረሱ እንዲያውም ዛሬ በጣም ብዙ በላው ይላል። ሁል ጊዜ ስንት እየበላ ነው? ዛሬ 3 ጊዜ ጎርሶ እቺ በጣም ብዙ በላው ካለ ማለት ነው። ብቻውን ሲሆን ታውቃላችሁ፣ ለቸርነቱ ማለት ነው። ለቸርነቱ ጠቅልሎ ጠቅልሎ በ3 ደቂቃ ድራሽ ነው ያጠፋው። ብቻህን ስትሆን ታማኝ ስትሆን ከሰው መሀል የእግዚአብሔር መሆኑን ትመሰክራለህ። ብቻዬን ነኝ ኃጢአትን አትስራ፣ የሚጠብቅ መልአክ አጠገብ አለ። ቤት ግን እንኳን ፍርሃት ስትገባ ከነጫማ አትግባባት፣ ፈርተህ ግባባት። እንዴት? ጠባቂ መልአክ አብሮ ነው አይደል? እግዚአብሔር ያያል። ሰው እግዚአብሔር ማፈር አለበት። አሁን ሰው እግዚአብሔርን አያፈር። ስንኳንስ የንስሐ አባቶችን ስንኳንስ መነኮሳትን ሊያፈር እግዚአብሔርን አያፈረው። ዛሬ ኃጢአት ሲሰራ አላባይ ይላል። አሁን ሰው አይደለም መነኩሴው እንዲያደርጋል፣ ቄሱስ እንዲያደርጋል እያለ ዝም ብሎ በቃ ይሰራል። ያን ይቅር እግዚአብሔር እንኳን የሚያፈር ጠፍቷል።
ሀፍረትን ሰው እንዴ ሀፍረት እኮ ሰው እንዲያሸበርቅበት የተሰጠው ጸጋ ነው በእውነቱ። ድሮ እንዳትቆጡሽ እኔ መቼም እግዚአብሔርን ቃል ነው የምናገረው። ድሮ እናቶቻችን ልብስ ሲቀይሩ ሰው የደረሰባቸው የሚሆኑ እንዲሁ ቶሎ ብለው ጎራዳ የሚባል ታውቃላችሁ? እናንተ ከተማ ሰው ስለሆናችሁ አታውቁት ይሆናል። ያውቀዋለሁ። ጎራዳ የሚባለው አንዳንድ ጊዜ ነው ኬታም ይባላል። እሱ ይሄ የእናቶች ቀሚስ ማለት ነው። የድሮ ያንን ጫን ያደርጉታል አፍረው ማለት ነው። ዛሬ ሰው አያፍርም። ራቁት ጅሉ ነው ማለት ነው። አብሮ እንደ እንስሳ ማለት ነው። ለምን አታፍርም? ሰው አሁን ክፋትን ሲያደርግ አያፍርም። በየሜዳው ወንድና ሴት እየተሳሳመ ሲሄድ እንደጂ አያፍርም። ሀፍረቱን ነጠቀው ሴት የእግዚአብሔር ልጆች ጾምን እየገደፈ ማለዳ እየበላ የንስሐ አባቱ እንኳን ሲያይ አያፍርም። ሀፍረቱን ነጠቀው። የማያሳፍር ሃይማኖት ነው እንጂ ሀፍረትም እኮ ጸጋ ነው። ኢትፈር በእንተ ምኩሁ ለክርስቶስ ይላል ቅዱስ ጳውሎስ። የክርስቶስ ሰው በመሆን ስለ ክርስቶስ ስላስተማርክ አትፈርበት፣ ቢሞትም ሞትን የረገጠ ነው ብሎ ልኮልህ። ሃይማኖት ነው የሚያሳፍር እንጂ ሀፍረት ሁለት አይነት ነው። በኃጢአት ማፈር አለ፣ ሌላኛው ደግሞ በምን ማፈር አለ? ጥሩ ሀፍረት ሆኖ አባቶችን ማፈር። መምህር እንኳን እኮ ዘመናዊ መምህር ይታፈራል። አሁን እናንተ ዘመናዊ መምህሮቻችሁ ጋር ስትገናኙ ጓደኞቻችሁን መቼም ሰው እግዚአብሔር ይመስገን ማለት አጥቶታል። ሰው ደህና አደርክ ስትሉ ፒስ ነው ይላል እና እንደዚያ አሁን ጋሸንም ሂደህ ዩኒቨርሲቲ መምህር ጋሸ ፒስ ነው ብለህ ገጭ ታደርገዋለህ። ጤና ይስጥልኝ አንደው የራሱ ነው። ይህ ሀፍረት ነው። ይሄ አሁን እየተወሰደ ነው ማለት ነው። እና የእግዚአብሔር ልጆች ጥሩን ሀፍረታችን እግዚአብሔር አይወሰድብን በእውነት ማለት ነው። እና እግዚአብሔርን አላከበረው። ንጉሡ ገባ፣ ይሄ ለምጽ ወጣበት። መጨረሻ ላይ ይሄ ለምጽ እንደወጣበት እሱ ካረፈ በኋላ እግዚአብሔር በረጅም ዙፋን ላይ ለኢሳይያስ ተገለጠለት። ኢሳይያስ በሞተበት ዓመት ታየ። ማለቴ ዖዝያን በሞተበት ዓመት ለኢሳይያስ ታየ። ሲታየው በረጅም ዙፋን ላይ ሆኖ የልብሱ ዘርፍ መቅደሱን ሞልቶት መላእክት ያለ እረፍት እያመሰገኑ፣ በእውነት መላእክት ለእግዚአብሔር ይሳስበታል። ለእግዚአብሔር ሳስታችሁ ታውቃላችሁ? ዘያፈቶሙ ለመላእክት እለ ያሐውፁ ይላል መጽሐፈ ጌታ። ሌት ተቀን የሚያመሰግኑትን መላእክት ያስመኛቸዋል፣ ያሳሳቸዋል፣ ያስጎመጃቸዋል፣ ይሳሱለታል። ግን መርግን መቼ ባየር ዛሬ አንድ ዘፋኝ በቴሌቪዥን ለማየት የምትቸኩሉትን ያህል የእግዚአብሔርን ፊት ለማየት ጓጉታችሁ ታውቃላችሁ? ፊት ግን መቼ ባየር የለም አታዩም። እኔን የምታዩ በሥጋ ስገለጽ ነው። እኔን የሚመስል ሰው ስፈጥር ያኔ ታዩኛላችሁ። ቅዱስ ቄርሎስ ይህን ሲተረጉመው አስተርአየ ለመላእክት ተወሊዶ በሥጋ እስመ ኢራእዩ እምቅድመ ይኩን ሰብአ፣ ከመወለዱ በፊት መልኩን አይተውት አያውቁምና በሥጋ ሲገለጥ መላእክት እግዚአብሔርን መልኩን አዩት። እመቤታችን ለሰው አይደለም ለመላእክት እግዚአብሔር እንዴት እንደሆነ ያሳየቻቸው እመቤታችን ለመላእክት። መላእክት ሁሉ ሐሴቶሙ ለመላእክት ምንላት ለዚህ መላእክት በዚህ ደስ ይላቸዋል። እግዚአብሔርን አሳይታቸዋለች። ቅዱስ ገብርኤል እኮ ጌታን የወለደች ዕለት በዚያ ጊዜ አይዟችሁ ሲል እኮ ወዶ እንዳይመስላችሁ ለራሱ ጭምር ክብር ስላገኘ ነው። ምክንያቱም እመቤታችን ክርስቶስን በመውለዷ ምክንያት የጽድቅ መንገድ በዝቷል። ምንኩስና አንድ የጽድቅ መንገድ፣ ሰማዕትነት አንድ የጽድቅ መንገድ፣ ጵጵስናው፣ ክህነቱ፣ ዲቁናው፣ አናጉንስጢስ፣ መዘምራን፣ መምህርነቱ፣ ደቀ መዝሙርነቱ ሁሉ ድንግልናው፣ ጋብቻው፣ ይሄ ሁሉ የጽድቅ መንገድ አለ። ይሄ ሁሉ የጽድቅ መንገድ ሲሰራ ያለ መላእክት ጠባቂነት አይሆንም። ታዲያ መነኮሳት በገዳም ሲኖሩ መላእክት ይጠብቋቸዋል። ቶራ እንዲታለላቸው፣ ዘንዶ እንዳይጣላቸው፣ አንበሳው እንዳይወጣቸው መልአክ ይጠብቃቸዋል። ይሄ መልአክ መነኮሳትን በገዳም ሰማዕታትን በእሳት መካከል ሲጠብቅ ዝም ብሎ አይደለም፣ ክብር ይሰጠዋል። ስለዚህ የጽድቅ መንገድ ስለበዛ መላእክትን በዚያው ልክ ደግሞ ክብር የሚያገኙ ስለሆኑ ሁልጊዜ እመቤታችን ይወዷታል። እንኳን ወለድሽልን እንግዲህ ብዙ ክብር ይጨመር ነው።
የእግዚአብሔር ልጆች እመቤታችን ጌታን በመውለዷ ሰው ብቻ አይደለም መላእክት ራሱ ዛሬ ዕለት ዕለት ጸጋ ይጨምርላቸው። ለመላእክት እንኳን ክብር የሚጨምር እመቤታችን ናት እና እየሳሱ ነው የሚያመሰግኑት። እየሳሱ ዛሬ እኮ ሰው ለእግዚአብሔር ስለማይሳሳ አገልግሎት ይሰለቸዋል፣ መዝሙር ይሰለቸዋል፣ ስብከት ይሰለቸዋል፣ ቅዳሴ ይሰለቸዋል፣ እግሩን ያፋጥነዋል፣ ያቅነደምደዋል። አሁን እምቢ ብለው ግን ብትቆይ ግን ይቦጨቃል። የገጠር ቋንቋ ነው። እሺ በእናንተ ይቆረጣል ማለት ነው። ይቦጨቃል በወዲህ አይቦጨቅ። ዝም ብለህ እምቢ በለው ስጋ ይህ እኮ እግዚአብሔር መውደድ ማለት እምቢ ሰው ማለት ነው። ሰው አገልግሎት የሚደክመው ሲቆም እግዚአብሔር ያውቀው የለውም እሱም ያውቃል እኮ አያውቀውም ያለውም እያለ በአምስት ሰዓት ግጥም የሚያደርገው በአገልግሎት ስለማይመሰጡበት አይሳሳለትም። ዮሐንስ አፈወርቅ ንስሶ ለእግዚአብሔር ከመብኪል ዘያሐስስ ወልዶ ዘተሐቁለ ይላል። አባት የጠፋውን ልጁን ያለ እንቅልፍ አልበላም አልጠጣም ብሎ እንደሚፈልግ እግዚአብሔርን ያለ እረፍት እንዲህ አድርገው የሚፈልገው እንዲህ አድርገው በመሳሳት ሲጸልይ ማን ይሳሳል? በእውነቱ ማለት እየቆመች አቡነ ዘበሰማያት አቡነ ዘበሰማያት አባታችን ይትቀደስ ስምከ ይበሉ እንጂ ወይ ይሄኛውን አልጠገቡትም። እንዲህ የሚሉ አባቶች ነበሩ። እንዲህ የሚሉ እመቤታችን ያለ እረፍት ሲያመሰግኑ አልቦ ሰዓት ዋልቦ ጊዜ እመቤታችን አንቺን የማላይበት የማላስብበት ጊዜ የለም። አስኩኝ በእደ ህሊናየ ወአኮ በእደ ሥጋየ አንቺን ያስኩሽ በዚህኛው እጅ አይደለም። በዚህኛው እጅማ በይዝሽ ኑሮ ጋሬጣ ያስጥለኛል፣ በህሊናየ እጅ ይዤሻለሁ። እንዲህ ይሳሱላት ነበር። ሌት ተቀን ይሳሱላታል። ፍቅርኪ ተተወሳሐ ከመ ትውሳተ ወይን ወማይ ወይንና ውሃ በአንድ ላይ እንደሚቀላቀሉት ፍቅርሽ እንዲሁ ነው ከልቤ ውስጥ ተዋሃደ። ከተቀላቀሉ በኋላ ይሄ ወይኑ ይሄ ውሃው እንዳይባል እመቤት ያንቺን ፍቅር ከልቤ ሊለጥረው የለም ነበር አባቶች። እንዲህ ይሳሱ ነበር እና መላእክት በስስት ሲያመሰግኑ እግዚአብሔር ለኢሳይያስ ገልጦ አሳየ። እንዴት አንተ የኔ አገልጋይ በመሆን ችላ ብለህ ሰልችተው። ዛሬ ብዙ ሰው አገልግሎት ይጀምራል፣ ወዲያው ይሰለቸዋል። እንደነ ህፃናት ሩጫ ማለት ነው። እና አቢ እነ ምጡ ነው የሚባል በከተማ በእኛ ደግሞ ሌላ ነው የሚባል። እሺ አልነግራችሁም። እና እሱ አሁን አቢ አሁን መንገድ ሲሄድ የገጠሩ ነው የምነግራችሁ። የከተማው እናት በባጃጅ ስለሆነ አይሰራም። እና በገጠሩ እናትና አባት ድግስ ተጠርተው ሲሄዱ አባት ፊት ነው የሚሄዱ እና ፊት ሲሄድ እናት ደግሞ አንዱ ልጅ ታዝላለች። ደግሞ በዚያ ላይ ቄጣ ትሸከማለች። አይግሩ ዛሬማ እኩልነት እየተባለ የትትና ቀረ። ኋላ ያን እየተከተለ ያን እዛ ስትከተል ደግሞ በእግሩ የሚሄድ ልጅ አለ። ያ ደግሞ እናቱ ጋር ነው። እናቱ መስ ሁሉ እንዳስጠጋቻል አባትየው እንዲያው እርመድ በሲሄድ የኔ ልጅ ድማ ሩጥማ ድረስበት እንዲያው ጭብጦ እሰጥሃለሁ ይባላል። አቤት ሽልማቱ ተሰጥቶት ነው ነው ይገሩት ይባላል። አሁን ያቢ ነገር ሌላ ሩጫ የሌለ መስሎት ሽምጥጥ አድርጎ ትንፋሽ እስከሚያጥር ይወጣል። ደረሰበት። አባቱ ጥሎት ሲሄድ እሰይ ሁለተኛ ሩጥ ሲባል አፈር ላይ እየተንፈራፈረ ሪታው ያቀልጠዋል። ለምን ኃይሉን ጨርሷል። ሌላ ሩጫ የሌለ ስለመሰለው ትንፋሽ አጥቷል። ብዙ ሰው ጥቂት ቀን በአገልግሎት ሜዳ ሮጥ ብሎ ያቆማል። ትንፋሽ አጥቷል። ወይ እስኪያገባ ወይ ስራ እስከሚያገኝ ወይ የሆነ ነገር ቦታ ላይ እስከሚያገኝ ይሮጣል። እዚያ ላይ ነበርበት እያለ ይጎዳል። መኖርማ ሰይጣን መላክ ነበር፣ ያውም የመላክ አለቃ ቅዱስ መላክ ነበር። እስከ መጨረሻው መዝለቅ እስከ መጨረሻ ያጽናን እግዚአብሔር። እና አንተ አገልግሎቴን ትሰለቸዋለህ፣ ችላ አልከው፣ ስለኔ መመስከሩ ታውቀው፣ ግን እንዳትኮራ የኔ ምስጋና የተቋረጠ እንዳይመስል እንዲህ የምስጋና ዝናብ የሚያወርዱ መላእክት አሉ። ሌላው ደግሞ እኔን የምታፍረው የምትፈራው የምድራዊ ንጉሥ ነው። የማታፍረኝ የማትፈራኝ እኔ ግን ይኸው በዙፋን ያለው አለ። ይህንን ገለጠለት። የዚያን ጊዜ በረጅም ዙፋን ላይ ተቀምጦ አሳየ። አሁን መጨረሻ ላይ እግዚአብሔር ማንን ልላክ ሲለው ካፌ ለምጽ አለብኝ እንጂ እኔ ልላክህ ነበር። ካፌ ምን አለብኝ እንጂ አለ። እንደው በሞቴ አገልግሎት የሚጀምር ሰው ካፌ ለምጽ አለብኝ እንጂ እኔ ልላክ ነበር። እኔ እሄዳለሁ እንጂ ካፌ ለምጽ አለብኝ እንጂ አይደል። ፊት ኃጢአት መናዘዝ ነው የሚቀድመው። ወደ አገልግሎት ከመምጣቱ ፊት ኃጢአትን መናዘዝ ይቀድማል። ሰው ክፋቱን ማስወገድ ይጠበቅበታል።
እንጂ እንደ ባትሪ መሆን የለበትም። የእጅ ባትሪ ያው ለሌላው ያበራል፣ የራሱ መጨበጫ ግን ጨለማ። እንደዚህ አይደለም እኮ ራስን ማስወገድ ካፌ ለምጽ አለብኝ ካለ የዚያን ጊዜ እግዚአብሔር መልአኩን ወስዶ ምን አለ? ከዚች ከረጅሚቱ ዙፋን ስር ካለው ፍም ወስዶ ከከንፈሩ አስጠጋለት። ወስዶ ሲያስጠጋለት ከከንፈሩ ላይ ያለው ለምጽ ተፈልቅሎ ወደቀ። ከዚህ በኋላ ወደ አገልግሎት ይባላል። አንድ ጥያቄ ልጠይቃችሁ። አይበልባችሁ እንጂ ዚያራ አድርገው እንጂ አፋችሁ ላይ ለምጽ ቢወጣባችሁ አይ ይሄ ለምጽ ሊለቅም ወይ በዚህ ፍም ነው የምተኩሰው እሺ ትላላችሁ? እሺ ትላላችሁ? አይደለም። አያችሁ ሃይማኖታችሁ ምን ያህል ምስኪን እንደሆነ ማለት ነው። ምስኪን ማለት ድሃ ማለት ነው። እሺ ይኸው ነው መጨረሻው እንጂ በመጽሐፋችን ትርጉም እናንተ ምስኪን ነው እንደምትጥሩ ሰው ነው ማለት አይደለም። ምስኪን በጣም ሃይማኖታችን ገና አላደገ ሃይማኖታችን ማለት ኦርቶዶክስ ተዋህዶ ድሃ ሃይማኖት ማለት ግን አይደለም። ሃይማኖቱን በሃይማኖቱ እኛ የመመካታችን ደረጃ ትውክል የሚባለው ነው። በዛ በሃይማኖታችን ተአምኖ የማድረጋችን ደረጃ የኛ በጣም ገና ሰው በእውነት ነው። በትክክል በሃይማኖት ወደ መመካት አልመጣም። ዛሬ እኮ ሰው ይፈራል። የሳይንስ ዘመን የቴክኖሎጂ ዘመን መጣና አሁን ወደፊት ኦዞን ላየር የሚባል አለ። እናንተ የምታውቁት እኔ አላውቅም። ያ ኦዞን ላየር የሚባለው እየሳሳ ስለሆነ ወደፊት መሬት በሙቀት ብዛት ስለምታሰጋ ማርስ ላይ ቤት መስራት አለበት። አቤት አይታ ኦዞንን መጀመሪያ ሙሉ አድርጎ የፈጠረ አምላክ አሁን ቢሸነቆር ብዙ ሊያለቅስ አይችልም። ማርስ ላይ ቤት እንስራ ጁፒተር ምናምን ምን አስፈለገ? የሁሉ ምንድነው? የሃይማኖት የማመናችን ደረጃ ዝቅ ማለት ነው። ኑሮ ስለተወደደ ምናችን ነው ድንቅ ስለመጣ እንዲህ ነው። ሁልጊዜ መፍራት ሞትን የሚፈራ እጁን ያወጣል። እንዲህ ነው ድፍረት ነው። መጠየቅ ስለምወድ ነው። እግዚአብሔር ሰው ሞትን የሚፈራ ሞትን የሚፈራ እሺ የማይፈራ ኧረ ውሸት ነው ውሸት ነው። ግን የሚገርመው ነገር ሞትን ለምንድን ነው የምትፈሩት ብትባሉ መልሱ ላታውቁት። ለምንድን ነው የምትፈሩት? ሞት የምትፈሩት ታውቁታላችሁ? ለምንድን ነው የምትፈሩት ሞት? ሰው ይፈራል። ለምን ሞት እንደሚፈራ ምን አያውቅም። ሞት ማለት ነው። ሞትን እንፈራለን ያላችሁ ሰዎች ውሸታችሁን እንጂ አትፈሩት። ሞትን የምትፈሩ ቢሆን ኑሮ ክፋትን አሰሩ። ሞትን የሚፈራ ሰው ክፋትን አይሰራም። ሞት ደግሞ አያስፈራም። ከዚህ በኋላ ሞት አቅም የለውም። ክርስቶስ ተሻግሮ አሳይቶናል። ሞትን ረግጦ ስላሳየን ማለት ነው። እና ሁልጊዜ ይፈራል ሰው። ይህ ምንድን ነው? ሃይማኖቱ በሃይማኖቱ የመመካት ደረጃው ዝቅ ያለ ስለሆነ ነው። እና ኢሳይያስ ሲያስጠጋለት ከከንፈሩ ላይ ያለው ለምጽ ተፈንቅሎ ሲወድቅለት 15 ዓመት ተነስቶት የነበረው ሀብተ ትንቢት እንደገና በአይምሮ ላይ ፈሰሰለት። ሰው ከድንቁርና መውጣት ቢፈልግ ምን ማድረግ ነው ያለበት? ሀፌ ለምጽ አለብኝ ማለት ነው። ዛሬ እኮ መንፈሳዊ እውቀት ብቻ አይደለም ሰው ያለው፣ በዘመናዊ ትምህርቱም አልሳካለት ብሏል ሰው። ያቺ የምትባለው በሞት የባፈር የተባለ ምንድን ነው? ለምንድን ነው ቢባል አይምሯችን ውስጥ ያለው የኃጢአት ጓዝ ብሩህ እንዳይሆን አደረገ። ያ እንዳይሆን አውጥተህ ጣለ። ብርጭቆ ውስጥ ውሃ ካለ በሌጠጅ እንዴት አድርገህ ትጨምርበታለህ? ሞልቷል። ክፋት ባለው አይምሮ ውስጥ የእግዚአብሔር ጥበብ እንዴት ብሎ ያገባል? ቁጣ በሚገለጥበት ልቡ ለቁጡ ሩቅ ምስጢራት እግዚአብሔር ይላል አረጋዊ መንፈሳዊ። የቁጡ ሰው ልብ ከእግዚአብሔር ምስጢራት የተራቆተ ነው። ሩቅ አይደለም። ሩቅማ ቢሆን ኖሮ የመቅረብ እንዲያው አጋጣሚ ነበር። ሩቅ ቢሆን ማለት ሩቅ ማለት የራቀ ማለት። ይሄኛው ግን ሩቅ ማለት የተራቆተ በቁጡ ሰው ልቡና ውስጥ የእግዚአብሔር ጥበባት አለበት። ያ ደግሞ ይሄን የምንቆጠበው ነው። በባጃጅ ወይ በአውቶቡስ ወይ በታክሲ ስንል አንዱ ሲያልፍ ጨርቃችን የጎተተውን ቀርፋፋ አስተውላለህ። በዚህ አይነት ክፉ ሰው እንዴት አለ እግዚአብሔር ጥበብ። ስለዚህ አንተ ክፉ ከሆንክ መጠን አንተ አይምሮ ለስላሳ የዋህ ሆነ ባለሆነ መጠን የእግዚአብሔር ጥበብ ካንተ ይረቃል። እንዲህ ሲሆን ደግሞ ይንረክባል ዛት ወይነን ታክቲላ ዮሐንስ አፈ አንተ ቁጡ ዘማዊ ክፉ ሀሳብን የምታመነጭ ከወንክ አንተ ሰው እንዲህ አይነት ትውልድ ከበዛን ይላል በዚህኛው ዓለም የማይሳካልን በዚያኛው ዓለም የማይሳካልን። ይሄ እንዳይሆን ኃጢአትን አውጥቶ መጣል። አሁን ሰው ንስሐ ግቡ የሚለው ለምዶታል።
የበሰበሰ ዝናብ አይፈራም ይላል ያገሬ ሰው። አንድ ጊዜ ዝናብ ከመጣ ዛሬ ጭልጥ ነው ብሎ በዝናብ እንዴት ለምዶታል ማለት ነው። ለምዶታል። አሁን ሰው ስብከት እኮ ለምዶ በሆነች ስብከት ዝም ብሎ ይሰማል እንጂ ምን እንደሚል አያውቁም። ወዲያው ብዙ ጽድቅ ያቅዳል፣ ግን ሲወጣ ይረሳዋል። እንደ የብረት ድስት ሽሯለች። እናቶች የሚሰሩት በድስት ነበር። እሱ እሳቱ ላይ እያለ ሳይሆን ከወጣ በኋላ ይፈላል። የብረት ድስቱ ግን እሳቱ ሲጠፋ ዝም ገለባ ቢሆን ጥቂት ለኮስ ካረቁ ደግሞ ተከተተ። ደግሞ ወዲያው ሲጠፋ ደግሞ ዝም። ስብከት ሲሰጠት ስንቱን እቅድ ያቅደዋል ሰው መስሏል። ሲወጣ ደግሞ ጥሎት ንግባ ይካበል አበጥ እንዳጠፍ ይላል። ወደ ቀደም ያጣት ስራ ተመልሶ ይሄ እንዳይሆን ምን ማድረግ ይጠበቅብናል መሰላችሁ? ሁልጊዜ ኃጢአትን የምትናዘዙ በጎ አይምሮ ያላችሁ ሰዎች ልትሆኑ ይገባል። እንዲህ እንድንሆን እግዚአብሔር ልቡናችን ያጥራል። እንዲህ ይላል ዮሐንስ አፈወርቅ በምን ይትረየጻ ህሊናችን ይላል። በእውነት ልባችን በምን ሊወለወል ሊሞረድ ሊገራ ይችላል? አኮኑ በአንበበ መጻሕፍት በእውነቱ መጻሕፍትን በማንበብ አይደለምን? ወበተጸምዶ ለሰሚዖቶሙ የእነርሱን ቃል ለመስማት በመጣደፍስ አይደለምን? ስማ እስኪ የሆነ የሻከረ እንጨት ቢሆን በመጥረቢያ ትጠርበዋለህ፣ ብረት ቢሆን በሞረ ትሞርዳል። የሰው ልብ ግን በምን ይሞረዳል? በቃል እግዚአብሔር ብቻ። ብርጭቆ በውሃ እንደሚታጠብ የሰው ልብ በእግዚአብሔር ቃል ይታጠባል። በዚህ ሁልጊዜ ከመጻሕፍት ከማንበብ አትቦዝኑ። በነገራችን ላይ ዛሬ መጽሐፍ ማንበብ የእንቅልፍ ማምጫ በጣም ምርጥ መንገድ ነው። ሰምታችሁኛል? እንቅልፍ እምቢ ያላችሁ ሰዎች ካላችሁ መጽሐፍ አነቡ። እሺ፣ መጽሐፍ ስትዘረጉ ሰው እስከ 7 ሰዓት ወግ ማውጋት ይችላል እስከ ሌሊት። መጽሐፍ ግን 30 ደቂቃ ካነበበ መጽሐፉ ላይ ላይ ያደርገው ከብዙዎች ነው። እንዴት እኮ አድርጎ በእውነት ነው ሰይጣን አይኖራችሁ እንዳደነዘዘው ማለት ነው። በእውነት በጎ እያስጠላ ፊልም ምናምን የሚባል አፍጥጦ እየዋለ ፌስቡክ የሚባል ጉዳይ ላይ የማይረባ ዝም ብሎ ደረቷን የገለበጠችው ትመጣለች። ማን እንደሆነች አትታወቅም። ሰው ትሁን ሌላ ትሁን ምን እናውቃለን? አሁን ያችን ሴት ፎቶ በፌስቡክ ስታይ ጸሎት ሊያሳርግልኝ ነው ምን ሊያደርግልኝ እንደሆነ ያ አፍጥጠም ነው። የምገስጻችሁ ስለወዳችሁ ስለምወዳችሁ ነው ስለምጠላችሁ እንድንስተካከል በጎ እንድንሆን ነው። ደግሞ እዚህ ውስጥ ያለው ሰው እንዲማያረግ ሊሆን ይችላል። እንደው በዚህ መቼም ይደረጋል። ሰባኪ ሲሰጥ መቼም ይደረጋል ነው እና ህሊናን በቃል እግዚአብሔር ማጠብ ይገባል። ሀፍ ለምጻ ለብሽ እግዚአብሔር ጥበብ ገባለት በውስጡ እንዲህ አድርጎ ሲጀምር ዛሬ እኮ ሰው ይረሳል። እስክሪብቶን በጆሮ ይዞ እስክሪብቶ የሙለዱ አምጡ ይላል። በጆሮ እኮ ነው ተጠቅሞ ይሰጥቷል አምጡ ይላል። ይሄ ዝንጉ ልብ ከየት መጣ? ኃጢአት በልቡናችን ስለበዛ ምድራዊ ሀሳብ ስለተበከለ መሰል አንጻይተ ልበከ ነያ ሰማይ በውስጤትከ ይላል መጽሐፈ መነኮሳት። አንተ ሰው ልብህን ልታነጻው ኑሮ ሰማይ በልብ ውስጥ ትቀመጥ ነበር። ምን በልብ ውስጥ አልኳችሁ? የእግዚአብሔር ሰው ሰማይ በምን ውስጥ? በልብ ውስጥ። ልብህን ልታነጻው ኑሮ ሰማይ በልብ ውስጥ ታድርብ ነበር። ሰማይ ማናት? በእውነት ድንግል ማርያም። ልብህን ልታነጻው ኑሮ ሰማይ ድንግል ማርያም በልብ ታድርብ ነበር። ሰማይ በልብ ካለ ደግሞ ከሰማይ ፀሐይ መኖሩ የታወቀ ክርስቶስን አንተ ልብ ውስጥ ያለ ሰማይ ፀሐይ እዚያው ካለ ሰማይ ካለ ከዋክብት እዚያው አለ። ድንግል ማርያምን በልብ ከያስካት እሷን በልብ ካስቀመጥ የእሷ ፍቅር ከበዛለት ስማ አንተ ሰው ከዋክብትም በአንተ ላይ ይንቦገቦጋሉ። ከዋክብቱ ለቅዱስ ጊዮርጊስ ናቸው። ሰማዕታቱ ቅዱሳኑ ሊቃውንቱ ነቢያት ሐዋርያት እመቤታችን ካለችበት አለች። ስለዚህ ልብህን ታነጻው ነው ሰማይ በልብህ ታድር ነበር። ለምሰን ብትናዘዘው ኑሮ ለምን አለብን ብለህ ብታምን ኑሮ እንደ አባ ጊዮርጊስ ምን አለ? ድንግል ፍቅርሽ ሰረጸ ውስተ ልቤ ያለ እመቤታችን ፍቅርሽ ከልቤ ውስጥ በቀለ። ምን አለ? በቀለ። ምንድን ነው የበቀለ? እናንተ ልብ የሆነ ቦታ ላይ አልነግራችሁም? እስቲ ከኳስ ተጫዋቾች ስም ንገረኝ አሉት። 7 ዓመት አይሆንም ትናንት ነው ወይ 8 ዓመት አይሆንም ሜሲ አለ። ያው ነገሩ መንፈስ ቅዱስ እናት ማን ትባላለች አልኩ። እኔ እንጃ እኛ ውስጥ የበቀለ ነው በእውነት። አሁን ሜሲ በሉት እኔ ሌላውን አላውቀውም። ያንን እሱ ነግሮኝ ነው። አሁን እነዚህ ምንድን ነው የሚያደርጉት? ኳስ አንደባለን አላደባለን
ምንድን ያደርጉ? አሁን እነሱ ስላሸነፉ መንግስተ ሰማያት ትገባለህ ወይስ አትገባም? ነው ደሞዝ ይጨምርልሃል? ነው መልክ ያምርበታል? ምን ያደርግልሃል? ልባችሁ ውስጥ ሊበቅል የሚገባው የገንዘብ ፍቅር፣ ውጭ ሀገር የመሄድ ፍቅር፣ የኳስ ፍቅር፣ የዝሙት ፍቅር ሳይሆን የድንግል ማርያም ፍቅር። ከዚያ በኋላ ማለት ፍቅርሽ ከልቤ ውስጥ በቀለ አለና ዋይጽጩ ሰፋ እስከ ድማዬ፣ ቅርንጫፉ ደግሞ እስከ ጭንቅላቴ ድረስ አደገ። ወስረዊሁ ኖሃ እስከ መኬዴ፣ ስሩ ደግሞ እስከ ተረከዝ ወረደ። ቅጠሉ ደግሞ ባፌ ብቅ ብቅ አለ። ግሩም ፍቅርሽ በልቤ ስለበቀለ ቅጠሉ ባፌ ብቅ ብቅ አለ። ምንድን ነው ብቅ ብቅ ያለው ቅጠል? ተፈሴ ኦምን የተጸጋ የሚለው የቤት ተቀን ምስጋና ነው። እመቤታችን በልብህ ከያዝ የእግዚአብሔር ፍቅር በልብህ ካደረ ክፉ የሚባል ነገር ካንደበትህ አይወጣም። ካንተ የሚሰወር የለም። ሁሉን ትመረምራለህ። መንፈሳዊ ሰው ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም ይላል ቅዱስ ጳውሎስ። ሁሉን መመርመር የምንችልበት ጥበብ ከሰማይ በታች ለሰው የተሸሸገበት የለም። ኃጢአታችን ብቻ እንደ ሞራ ሆኖ ይጋርደናል። እግዚአብሔር ይህን ኃጢአታችን ሞራ ይግለጥልን እና ኢሳይያስ ይሄ ከተገለጠለት በኋላ ስብከት ጀመረ። ስብከት ሲጀምር እንዲህ ብሎ ጀምር አለው እግዚአብሔር እንዲህ ይላል፣ ሰማይ ስማ፣ ምድር አድምጭ። ውሉደ ወለደ፣ ልጆችን ወለድኩ፣ ዋልሃኩ አሳደግኳቸውም፣ ወእሙንቱ ሳለውኒ፣ እነሱ ግን ዘለጉኝ ብለህ ተናገር። እንዲህ ብለህ ስብከት ስም ሲሁላችሁ ደግማችሁ ሰማይ ስማ፣ ምድር አድምጭ ነው። ሰማይ ስማ፣ ምድር አድምጭ። ይሄ ምንድን ነው መሰላችሁ? ወደ መጨረሻ ላይ የተናገረበትን በጊዜው የተናገረበትን ነግራቸዋለሁ። አሁን ሰማይ ስማ፣ ምድር አድምጭ ማለት ነው። ባለስልጣን ሆይ እግዚአብሔርን ስማ። ስማ፣ ከላይ ስለተቀመጥክ እግዚአብሔር በአንተ ላይ የማይፈርድ አይመስልም። ስማ፣ ልብ በል፣ እግዚአብሔር ምን እያለ ነው ብለህ አድምጥ። ከፍ ብትልም አድምጠው እግዚአብሔር ተው። ከፍ ካለ ወንበር ላይ መቀመጥክን አይተህ በድሆች ላይ ስቃይን አታብዛ። ባለስልጣን እግዚአብሔር ይስማ። የከበርኩ ነኝ የምትል ግዛት የሰፋልን ስማ። ዛሬ ከላይ ያው ወንበር ብትቀመጥ ነገ ዛሬ የጨርቅህን ጫፍ ብትነካት የምትጸየፋት መሬት በስጋ ላይ በግድ ትደብልብሃለች። ስማ። ዛሬ ከፍ ካለ ወንበር ብትቀመጥ ነገ ከመሬት በታች ትሆናለህ። እግዚአብሔርን ስማ። እግዚአብሔርን ማገልገል የሚገባውን ሕዝብ በጊዜ ፈጽመህ ጉዳዩን መጨረስ ሲገባ 10 ጊዜ አንተን እንደ ቤተ እግዚአብሔር እንዲሳለም ለምን እየቀጠልክ ታመላልሳለህ? ፈጽመለት። እግዚአብሔርን ስማው። ባለሀብት እግዚአብሔርን ስማው። አስራት በኩራትህን ክፈል። ከሀብታምና ከድሃ አስራት በኩራት ለመክፈል ማን ይከብዳል? ሀብታም ድሃ ማን ይበልጣል? ሀብታም ነው የሚከብደው። ድሃ እኮ አሁን አንድ ጫማ የሚሰፋ ልጅ 5 ብር ቢያገኝ ከ5 ብር 50 ሳንቲም ነው ደግሞ ለ5 ብር ይላል። ድሃ እኮ ነው ሌላ ነገር የለም። ደግሞ ለ50 ሳንቲም ይሰጣል። ሀብታም ግን ከ5 ሚሊዮን ብር ስንት ያስፈልጋል? አይታ ላይ ድረስ የሚከብደው ለማለት ስማ ተው ወይ ሀድጉ ለባይ ብሎም ገንዘባቸውን ለማያውቁት ያጠራቅሙታል። ተው ስማ፣ ባለሀብት ስማ፣ ድሃን አታሰቃይ፣ በገንዘብ ክፉ አትስራበት። ስማ ትሞት ዘንድ አለህና። ከፍ ባለ ቤት ብትቀመጥ ጥለኸው ትሞታለህ። ስምክም ይለወጣል፣ ልብስህም ይቀራል፣ ሁሉም ይቀራል። ስማ፣ ነገ በእግዚአብሔር ፊት ራቁትህን ትቆማለህ። አባታችን አቡነ ገብረ መንፈስ ቅዱስ ምን ይሉ ነበር? ኋላ በእግዚአብሔር ፊት ራቁቴን ከምቆም ዛሬ ብራቆት ይሻለኛል ይሉ ነበር። ልብሳቸው ለብሰው የማያውቁት ለዚህ ነበር። እግዚአብሔር ቸር ነው ግን ፀጉር አበቀለላቸው። ደግሞ እሳቸው ቆሙበት ቦታ ላይ ዝናብ እንዳይዘን መላእክት እኔ ክንፍ የላለሰው ይሻሙባቸው ነበር። በእውነት ሰው የእግዚአብሔር ከሆነ መላእክት ቆይ ለኔ ይድረሰኝ ይባባላል። እኔ ምን አድርግ ሰው እንጂ ቆይ ይሻሙበታል። ሰው ክፋት እንጂ ሲያዘወትር ደግሞ አጋንንት ቆይ እኔ ላለሰው ይላል። ያጋንንትን ልብስ እግዚአብሔር ወዲያ ይበል። እግዚአብሔር ስትሆን እንዲህ ስማ፣ ራቁትህን ትቆማለህ። ልብስ የምታበዛ ሁሉ ስማ። አንድ ልብስ ካለ ሁለተኛውን ስጥ። እግዚአብሔር ስማው። መልከኛ ነኝ የምትል እግዚአብሔርን ስማው። ስገድ። ልብስ ይበላሽብኛል ዝቅ ዛሬ አይንህ እንደ ኮከብ ቢያበራ ነገ ይፈርጣል። ተረከዝህ እንደ ሎሚ ቢብለጨለቅ ነገ ይፈርሳል።
የሚንቦገቦገው ፊትህ ይጨማደዳል። እግዚአብሔርን ስማ። ሊቅ ነኝ፣ ዶክተር ነኝ፣ ፕሮፌሰር ነኝ የምትል እግዚአብሔርን ስማው። ይሄ እውቀት በእግዚአብሔር ፊት ሲመዘን ባዶ ነው። አዋቂ ነኝ የምትል ለእግዚአብሔር ጊዜ ስጥ። የእግዚአብሔርን ቃል አድምጥ። ቤተክርስቲያን የምትልህን ስማ። በራስህ ፍልስፍና አትጓዝ። ሰማይ ስማ፣ ምድር አድምጥ። ድሃም ቢሆን ስማ፣ ተስፋ አትቁረጥ። አሁን ይሄ በተለይ ስራ ያላገኙ ተምሮ ስራ ያጣው ዝም ብሎ ተስፋ ይቆርጥና ጸጉሩን እየፈተነ እያልመዘመዘ እኔ በጣም የሚገርመኝ አንድ ልጅ ነሰር እየነሰሩ ነሰሩ ነው ወረቀት ወጥተው ምናምን አሉ። ኧረ ችግር የለም ይሄ እየነሰረው ቆንጆ ይሰገድ ሀይጣለ ድረስ ተስፋ ቆርጠን አንተ እኮ እግዚአብሔር ፍጥረት እኮ ነው፣ ክቡር ክርስቶስ ደሙን ያፈሰሰልን። ለምንድን ነው ራስህን የምትበቀል? አረቄ እየጠጣህ ቀይ ቀይ እየቆረጠን ራስህን ለምን ትበቀላለህ? መድኃኒዓለም ክርስቶስ ደሙን ያፈሰሰልን ድንግል ማርያምን ያህል እናት ያለህ እኮ ናት። ለምን ራስህን ታበላሸዋለህ? ስማ፣ ድሃ ቢሆን እግዚአብሔርን አድምጠው። ያንተም የተቆረጠብህን ተስፋ የሚቀጥልበት ጊዜ ድሃ ቢሆን ስማ። ቢኖረኝ በጎ ስራ ነበር አትበል። ቢኖረኝ በጎ ስራ ነበር ከማለት በፊት ያለህን ባለህ ነገር በጎ እየሰራህ ነበር። ከዚያ በኋላ እግዚአብሔር ይሰጣል። ድሃም ያደረገ ስለቀላህ አይደለም። እንግዲያው ስለምንድን ነው ብትለኝ ይላል እኮ ድሃ ያደረገ መጡት አትጠቀምበትም አታውቅበትም ብሎ ነው መጨረሻን ስለሚያውቅ። ስለዚህ ድሃ ያደረገ፣ ስለዚህ ለምን ድሃ ያደረከኝ አትበለው። ጌታ ሆይ ድሃ ያደረከኝ በገንዘቤ በጎ ሰርቼ እንደማልጠቀምበት ስላወቅህ ነው። ስለዚህ የምጠፋበትን ንብረት ስላልሰጠኝ አመሰግናለሁ በለው። ስለዚህ ድሃም እግዚአብሔርን አመስግን፣ እንግዳ ተቀበለ፣ ለእግዚአብሔር ታዘዝ። እንዲህ ስትሆን እግዚአብሔር ታገኘዋለህ የሚል ትምህርት ይወጣዋል። ሌላኛው ሰማይ ስማ፣ ምድር አድምጥ ማለት ልዑላኑ ስሙ፣ ትሑታኑ ስሙ፣ መላእክት ስሙ፣ ደቂቀ አዳም ስሙ ነው። ሌላው የመጨረሻው የትምህርታችን ዋናው መሰረታዊ ዓላማ የሆነው ሰማይ ስማ ምድር አድምጥ ማለት እግዚአብሔር ሰው አጥቻለሁ ሰማይና ምድር እናንተ መስክሩልኝ ማለት ነው። እግዚአብሔር ሰው ሲያጣ ሰማይና ምድር መስክሩ ይላቸዋል። ሰማይና ምድር ይመሰክራል። በእውነት እግዚአብሔር ሰው አጥቻለሁ ብሎ ሰማይና ምድር መስክሩ እንዳይል በቸርነቱ ይጠብቃል። ሰማይ ስማ። አሁን የዚያን ጊዜ ሰው አጣ። ነቢያቱ ይዋሻሉ። የውሸት ውሸት ማለት ቅዱሳን ነቢያቱ ግን አይደለም። ሌሎቹ የሐሳውያን ነቢያት እግዚአብሔር ነገሥታቱን ገስጹልኝ፣ ዝለፉልኝ፣ አስተምሩልኝ፣ እግዚአብሔር ድሆችን የምታስጨንቁ ከሆነ ለድሃ አደጎች የማትፈርዱ ከሆነ ገንዘብ ዓይናችሁን አሳውሮት ፍርድ የምታጣምኑ ከሆነ ክንዳችሁን እሰብረዋለሁ፣ ስልጣናችሁን እገለብጣለሁ ብሏል ብላችሁ ንገሩልኝ ሲላቸው እግዚአብሔር ንጉሥ ሺህ ዓመት ይንገሱ እግዚአብሔር ወደውታል ብሎታል ይላል። ወይ ሰው አጣ እግዚአብሔር። ካህናቱ ደግሞ እንደዚህ መስዋዕት ሲመጣላቸው እየቀነሱ ይላል። ቅዱሳን ካህናት ግን አይደለም። በዚያው ካህናት እንዳትሳደቡ። ካህናትን መስደብ ነውር ስለሆነ በእውነቱ በሞት አንድ የበግ ጠባቂ ቢሆን የበግ ጠባቂ ፍየሎቹ ወደ እህል ሊሰዳቸው በሰው ወይ በጎችን እረኛው አባትየው ነው ማታ በጎችን ለምን ከሰው ሰደድካቸው አስደበደብክ የሚለው ነው። በጎቹ ናቸው ወደ ሰው ሰደድከኝ ነው። በጎቹ እረኛውን መጥተው እንዴት ሰው ሰደድ ዝም ያልከኝ ይላል አይደል? ስለዚህ ካህናትን መውቀስ አንችልም በእውነቱ። እና በዚያ ዘመን የነበሩ ካህናት መስዋዕትን እየቀነሱ እየበሉ እግዚአብሔር ክፋትን እያበዙ አስቀየሙት። ሰው ጠፋ። ነገሥታቱን ፍርድ አጣሙ። ምዕመናንን በጣዖት አምልኮ፣ በዝሙት፣ በክፋት፣ በገንዘብ ፍቅር ተነጠቁ። ሰው ጠፋ። ሰው የሆነ ግን ሰው የመሰለ ግን ሰው ያልሆነ ሕዝብ በዛ። ይሄ ሲበዛ እግዚአብሔር በቃ ባሪያዬ በአምሳሌ የፈጠርኩት ፍጥረት እኔን መምሰል አስፈልጎት እንስሳ መምሰል ይፈልጋል። ስለዚህ ሰማይና ምድር እናንተ መስክሩልኝ። እግዚአብሔር ሰማይና ምድር አያዳኝብን በእውነት ሰማይና ምድር እናንተ መስክሩ አላቸው። መሰከሩ። ሰማይና ምድር መቼ እንደመሰከሩ ጠቆም አድርጌ ትምህርቴን እንቋጫለሁ። 3 ጊዜ ሰማይና ምድር መስክረው አይተናል። ሕዝብ ክፉ ሲሆን ሰማይና ምድር ይመሰክራል። እግዚአብሔር ሕዝብ ሲያምጽበት፣ ሕዝብ አመፃን ሲያበዛ፣ ዝሙትን ሲያበዛ፣ ያለ ልክ መኖርን ሲያበዛ እግዚአብሔር የሚገስጽባቸው መንገዶች አሉ። አንደኛው ክፉ ዳኛ መምጣት ነው። ክፉ ዳኛ የማያዝን ሃይማኖት የሌለው ዳኛ ያመጣል።
ወአነግሥ ብእሴ መደሎ በይንተ እከየ ሕዝብ ሕዝቡ ክፉ ሲሆን ክፉ ዳኛ እመጣለሁ ይላል። ወአነግሥ ብእሴ ራታ በይንተ ሰናይተ ሕዝብ ሕዝቡ በጎ ሲሆን በጎ ዳኛ አመጣለሁ ይላል። ስለዚህ ክፉ ባለስልጣን እንኳን የሚመጣው በሕዝብ ክፋት ነው። በሕዝብ ክፋት ሃይማኖት እንኳን የሌለው ለሕዝብ የማያዝን ክፉ ዳኛ ቢመጣ የሕዝብ ኃጢአት ነው ማለት ነው። ሃይማኖትን የሚያሳድዱ ባለስልጣናትን እግዚአብሔር እንዳይመጡብን እኛን በጎ ያደርግ። እንዲህ ሌላው ደግሞ በዚህ ያስመሰክራል። እናንተ ክፉ ስለሆናችሁ እነሱ የኔ እጅ ሆነው እናንተን እንዲገርፉ ክፉ ዳኛ ልኬባችኋለሁ ብሎ እግዚአብሔር በክፉ ዳኞች ይመሰክርብናል። ሌላው የሚያስመሰክረው እግዚአብሔር ሕዝብ ሲያምጽበት በሰማይና በምድር ነው። ለምሳሌ በኖህ ዘመን ያሉትን ሙሉ ታሪክ ታሪክ ወጦጡ ነው። እሺ ወጦጡ ማለት ከዚህ ጋር የሚገናኘው ማለት ነው። እና በኖህ ዘመን ሰው አመፀ። ታውቁት የለ ታሪኩ ዛሬ እኮ ሁሉም ሰው ያውቃል። ታው እንጂ እናቴ ክፋት አትስራ ኦሪት ዘፍጥረት ምዕራፍ 5 ላይ እንዲህ ይላል ስትሉ እሱም አሮሜ ምዕራፍ 6 ላይ እንዲህ ይላል። እንግዲህ አሙና ነው እንግዲህ አወቀው አልፈጽመው። ዛሬ እኮ አሁን ክፋት እየሰራ ያለ የማያውቁ ሰው አለ። 2-3 ጥቅስ ያዘ ሰው ሊመጣበት። ስለዚህ ታውቁታላችሁ ታሪኩና 120 ዘመን ተሰጥቻችኋለሁ ንስሐ ግቡ። በመቶ ዘፍነን በ20 ንስሐ እንገባለን። ዘፍነን 10 አለቀ። በ10 ንስሐ እንገባለን። 5 ቀረች። በ5 ንስሐ እንገባለን። አለቀ። ፊት በኖህ ሰበካቸው። ኖህን አልሰማም። ከዚህ በኋላ እንግዲህ ኖህንም አልሰሙ፣ የነገርኳቸውን አልሰሙ። እኔም ራሴ በደመና ተገልጬ ነገርኳቸው፣ አልሰሙ። ሰማይና ምድር እናንተ መስክሩልኝ አለ። ይህ መጨረሻ የሕዝብ ዓመት ጣራ ላይ ሲደርስ እግዚአብሔር በሰማይና በምድር ያስመሰክራል። ሰማይ መሰከረ። በቃ እግዚአብሔርን ስለበደላችሁት እግዚአብሔርን ያስቀየማችሁ እናንተ ክፉዎች እናንተን በፊት የማየት አልፈልግምና የአምላኬን ሕግ የጣሳችሁ እናንተን አጠፋችኋለሁ ብሎ ሰማይ መስኮቱን ከፍቶ የላይን ውሃ ፈሰሰ። ምድር ደግሞ እናንተ አምላኬን የምታስቀይሙ እናንተን መሸከም አስጸይፎኛል አለችና መስኮቷን ከፍታ ንፍር ውሃ ወጣች። የሚገርመው ከበሮውን ታች ላይ አድርገው ሲዘፍኑ ውሃው እግዚአብሔር ቸር አይደለ እድሜ ለንስሐ ሲሰጣቸው ነበር። ቀስ አድርጎ እስከ ቁርጭምጭሚታቸው አደረገው። ሲያደርገው ከበሮ ሊበሰብስ ነው አሉ። ማንገቻውን ከፍ አድርጎ ደግሞ ከፍ አድርጎ እስከዚህ እስከ ደረታቸው ማንገቻውን ጥር አድርጎ በትከሻቸው አድርጎ እስከ አንገታቸው ውሃውን አደረሰ። ከበሮውን በራሳቸው ይዘው ቡጥር እያሉ ነሱ። ሰውን ያህል ክፉ ነው እናንተ። መከራ እስከ አንገቱ ዞት ደግሞ ይዘፍናል። ግሩም እየሞተች የምትበላ እንስሳ ታውቃላችሁ? አህያ እየሞተች ትበላለች። እየሞተች እያለች ትበላለች። ግሩም ነው። አሁን ሰው እየሞተ እኮ ነው። ነፍሱ እኮ እየሞተች ነው። እስከ ሌሊቱ 9 ሰዓት በቃ ይጠጣል። ዋይ ላይ ምን እንደሆነ ይታወቅ። አባት አልሞተም፣ እናት አልሞተም። እግዚአብሔር ያሰየች ግሩም ነው። ሆነ እየሞተ በሽታውን ላይ ይሞት። ኧረ በስመ አብ ግሩም ትላላችሁ። ሌላ ቀን በቃ ይዘፍናል፣ ይበላል፣ እሪ ይላል። ምን ነው እናት አንድ ጊዜ ልላይ ነው ወይ ዘፈን እየዘፈን አለ። ማን ሙቶብህ ነው አለ። እንደው እውነት በቃል የጠየቁት ነው። ማን ሙቶብህ? ኧረ ምንም አልሞተም። እንግዲህ ያማን ከልጅቶ ነው አላውቀውም። እንደው ግሩም እኮ ነው። እና ሰው ለምን እንደሚጨነቅ እንኳን ሳያውቅ ሲባዝ ነው። እና አሁን በዚህ ዘመን ይሄ ነገር የለም ትላላችሁ። እስከ አንገታቸው መከራ ይዟቸው እንደዘፈኑ በሽታው በዛ። ስኳር ምግብ ነበር፣ በሽታው ነው የበሽታ ስኳር፣ ጉበት፣ ኩላሊት ምናምን እጅ የሚባል በሽታ ሊመጣ ይችላል። ይህ በዛ እስከ አንገታችን በዛ ነገር ግን አልተመለሰም። ኋላ መጨረሻ ላይ ሰማይና ምድር እናንተ አመፀኞች ይበቃችኋል አሉና በላይ አሰጠሟቸው። ሰጠሙ ብቻ ዳን ታውቁታላችሁ። እግዚአብሔር ነው ከወጣ በኋላ የመርከቡ አሰራር ምናምን ውስጥ ያለው እሱ መንገድ ጠፍቶኝ አይደለም። እና የሁሉ ከሆነ በኋላ መጨረሻ ላይ ምድርና ሰማይ እንዳላጠፋ ይህች ምልክት ብሎ ቀስተ ደመና አሳየው እግዚአብሔር ነው። ከቃሉ ጋር ናችሁ። ዛሬ ቀስተ ደመና ለምን ይፈለግ? እስቲ መልስልኝ። እንደው ምሸል ነው አቤት ዝናብ እንዲመጣ አቤት የኖህ ቃል ኪዳን ለማስታወስ። እሺ ሌላስ? የእመቤታችን መምጣት ጥሩ ነው። እና ምን ማለት መሰላችሁ? ዛሬ ቀስተ ደመና የሚታይበት ምክንያት ይላል ብሉይ ኪዳንን የሚያስተምሩ አባቶች እንደሚያስተምሩ
ዛሬ ቀስተ ደመና የሚታይበት ምክንያት እንዳላጠፋችሁ በኖህ ቀስተ ደመና የምትመሰል እናቴ ኖራ ነው እንጂ ከፋታችሁስ እንደ ኖህ ዘመን ሰዎች ሆኗል ማለቱ ነው። በምን እናንሳለን? እነዚያም የተቀነ የሚዘፍኑት ዛሬ የሚዘፈናል በእውነቱ። እነዚያም ወንድ ለወንድ ዝሙት ይፈጽሙ ዛሬም እየተፈጸመ ነው። እነዚያም ጾም አይጾሙም ዛሬም ነው። እንደ እንስሳ አንድ ሴት አልበቃቸው ብሎ 7 ሴት፣ አንድ ወንድ አልበቃቸው ብሎ 7 ወንድ። አመፅ በዛ። ሰማይና ምድር ግን እንዳንጠፋ እንዳላጠፋችሁ ግን ይህች እናት ያለች እንደ ቀስቶች እናት ያለች እንጂ ከፋታችሁስ እንደነዚያ ሆነ ማለት ነው። እግዚአብሔር ሰማይና ምድር እንዲያርጓ አስመሰከረ። በእኛ ግን እንዳይመሰክሩብን እመቤታችን በቤቷ አይደለም። ሌላው ሁለተኛ ሰማይና ምድር የመሰክሩበት 3 ነው እናልኳችሁ እያጠቃለልኩ ነው። ሁለተኛ ሰማይና ምድር መቼ መሰከሩ ሲባል በኤልያስ ዘመን ሰማይና ምድር መስክረዋል። አሁንም ወጣቱ ነው ነገር ኤልያስ አካብን ነገረው። ከዚህ በኋላ በፊቱ የምቆም የእስራኤል አምላክ ያውቃል፣ ዝናብ ጠባይ አፌ ሳይናገር ዝናብ ጠባይ። ይኸው እግዚአብሔር ዝናብ እንዳታዘን አደራህ አካብ ስላስቀየመ ዝናብ እንዳታዘን ብሎ ኤልያስ ብዙ ጊዜ ደጅ አልጠናም። ዝናብ እንዳይዘን አዝዣለሁ። እግዚአብሔር የልጆቹን ስልጣን ምን ያህል ያከብራል። አዝዣለሁ በእውነት ማለት ነው። እንዴት እንዴት ሳታስፈቅድ አላለም ያከብራል። የካህናቱን ስልጣን ያከብራል። በዚህ ደብረ ሊባኖስ ዝቅ ብሎ አንድ አባት አሉ ገዳማቸው አቡነ ሀብተ ማርያም እና አንድ ጊዜ ስጋ ወደ ሁል ጊዜ 4ቱን ወንጌል ይደግማሉ እና 4ቱን ወንጌል ሲደግሙ 4ቱን ወንጌል ሁል ጊዜ ለጸሎት ይጠቀሙበታል። አንድ ቀን ስጋ ወደሙ ተቀብለው 4ቱን ወንጌል ሲያነቡ በጣም መሰጣቸውና እንደው ድምጻቸውን ከፍ አድርገው ሲያሰምተው ሲያነቡ ትንሽ ምራቅ ነጠበችባቸውና መሬት ላይ ወደቀች። ደንግጠው የአምላኬ ስጋ በበላሁበት እንደው ምራቅ ልጥፋ ብለው አፈሪቱን ብድግ አድርገውና አፈሪቱ ዋጡ። እንዲህ ሲያደርጉ ጌታ ተገለጠና 2 ኃጢአት በአንድ ጊዜ ሰራህ አላቸው። አንዱ ምን መሰለ? አንዱ የኔን ስጋና ደም በተቀበልክበት ዕለት ማን ድምፅህን ከፍ አድርጋለህ? ዛሬ ሰዎች ሲሟገቱ ነው። አንድ ሁለተኛ ደግሞ ምራቁ ከወደቀ በኋላ ደግሞ የኔ ስጋ በወረደበት አፈር ማን ቃምበታለህ? ዛሬ እኮ የጌታን ስጋና ደም በ40 ቀኑ በ80 ቀኑ በተቀመጠበት ጉሮሮ በተቀበለበት ጉሮሮ ነው ጫፍ የሚያመልጥበት እንደፈለ። ይህንን ሲያይ እንደዚህ ሲላቸው ለምን እንዲህ አደረግ ሲላቸው ይቅር በለኝ አሉት። እሺ ይቅር ብያለሁ። እንግዲህ 10,000 ስግደት አላቸው። እሺ እናንተ ትሰግዳላችሁ ወንድ እንዲያብላችሁ ይሳታ እንጦሮጦስ ልግባን እንላለን። እሺ ግን ለኔ ብቻ በመናገር ብቻ ምድር አይምሰልህ፣ ሂድና ለካህን ተናገር አላቸው። ንስሐ ግባ። ይኸው ዛሬ አንዳንዶቹ እናቶች እንዴ ኢየሱስን ቀጥታ ብንነግረው አይሰማም እንዴ በዙሪያ ጥምጥም ለምን አስፈለገ ይላል። ለቄስ መናዝም ይሰማል። ዘተከላ ሆነ ዝም ይሰማሉ። ጆሮ የተከለ አይሰማም እንዴ? አይሰማም። አይን የተከለ አይ ግን ክርስቶስ ስለማይሰማ ሳይሆን በካህናት በኩል አድርጎ መሄድ ግዴታ ስለሆነ ሲጀመር ሰው ኃጢአት የሚሰራው እግዚአብሔር እንዳያይ እያለ ሰው እንዳያይ እያለ ሰው እንዳያይ መጀመሪያ እግዚአብሔር መስፈራውና ሰው እንዳያይ እያልኩ ስለሰራው ለሰው ካልተናገርክ አትችልም። መልሰህ ለካህን ሰው ማለት ለሰው መናዘዝ ይገባል። መጀመሪያ እግዚአብሔር ሰው ካህን ያፈር ማለት ሰው እንዳያይ ነው እና ሁሉ አስተር ሰከለ ካህን ይባጀታ ማርቆስ አንድ ሂድና ራስህ ለካህን አስመርምር። እንዲያው በእውነት ከቃሉ ጋር ናችሁ። አንተ ሰው በሽታህን ቸል አትበል ይላል ሲራክ። ቸል አትበል። በሽታችሁን ወስዳችሁ ለባለመድኃኒቶቹ ለካህናት ተናገሩ። አፍቅር ወላቃዊ ይሰራል። ባለመድኃኒት ውደደው። ባለመድኃኒት ቆሰላ ፍርጥልኝ ሲባል ብያለ ያፈርጥለታል ይላል ዮሐንስ አፈወርቅ። ብያለ ነው በቀረ እንደው መርፌውን እስከ ጫፉ ድረስ በአንድ ጊዜ ካረገው እንደምን ብሎ ያቆስል ያለበት ሰው በውርጭ ሊሆን ይችላል። ብያለ ስትለው ግን እሰይና ደግሞ እያሳገክለት ነው። ካህን እንደዚህ አርጎ አስታሞ ነው የኃጢአትን ቁስል የሚያፈርጥልኝ። ስለዚህ ቀስ አድርጎ አባቴ ይሄ ከብደኛል እንዲህ አድርጉልኝ ይቅር ይበሉኝ ስትል የዚያን ጊዜ እግዚአብሔር ሊመራህ ነው። ካህኑ ቁስልን ይፈውስልሃል፣ መድኃኒቱን ክርስቶስን ይሰጣል። እና ሂድና ንስሐ ግባ አላቸው። ሄደና አባታችን
ንስሐ ሲገቡ ቄሱ ደግሞ 1000 ስግደት ሰጣቸው። የማንን ልፈጽም አሉት ወደ ጌታ። የእኔን ተወውና የካህኑ ፈጽም አላቸው። እንዴት የልጆቹን ስልጣን እንደሚያከብሩ ተመልከቱ። ልክ እንደዚህ ሁሉ ኤልያስ ሰው ሆኖ ሳለ ከእግዚአብሔር ራሱ ሳያስፈቅድ ቀጥታ ሰማይና ምድር ለጉም ያለው ሰማይ መሰከረ፣ ምድር መሰከረች። አልሰጥም እናንተ አመፀኞች በክፋት ተራምዳችሁብኛልና ክፋትን በእኔ ላይ አምጻችኋልና እመሰክራችሁባችኋለሁ። እኔም የዘራችሁብኝ አላበቅልም። ሰማይን ዝናብ አላዘንም። ሰማይና ባልና ሚስት ናቸው። ታውቃላችሁ? ማን ነው ማለት? አቤት አሁን ሚስቲቱም ባለሞላሌ ባልየውም ባለሞላሌ የሆኑ ሰዎች ማን ነው ባል? ትርጉሙ ነውና ሴት ሚስቲቱም ባለጉትቻ እሱም ባለጉትቻ ማን ነው ወንድ? እኔ እውነቴን ነው እህቶቻችን ሴት ባል አታውቁ፣ ወንድሞች ደግሞ ወንድ ሚስት አታውቁ። እሺ የሚገባው ለወንድ ሴት፣ ለሴት ደግሞ ምንድነው ወንድ። እንዲህ ያለ እና እንዳትቆጡ ግን አደራችሁ ልትጠቀሙ ይሄን ብትቆጡ ያው መቼስ እንደሸርነት እና የሁሉ ሲሆን ሰማይ ባል ምድር ደግሞ ሚስት ነው። ሚስት ባል ሳታገባ ትወልዳለች አትወልድም። ሰማይ ዝናብ ካልጣለላት መሬት ማብቀል አትችልም። እግዚአብሔር ሰማይና ምድርን በቃ ከልክያቸዋለሁ ልጅን እንደማገር ሰዎች መካን እንዲሆኑ ምድር መካን ሁኝ እንግዲህ አታውቅ። እሺ ክፋታቸውን መሰከረች ማለት በኋላ የደመናቱ መልአክ መጣና እግዚአብሔር አምላካችን ክብር ላንተ ይሁን ብሎ ሰግዶ ጸሎቱን አቅርቦ ምስጋናውን አመስግኖ ኤልያስ የሚባል ከአፈር የተፈጠረ ሰው ሕዝቡን እንስሳውን በውሃ ሲገዱ አታይ እኔ ላዘን ነኝ አለ። ደመናቱን የሚመራው መልአክ ነው። አርፈህ ቁጭ በል እንዳትደርስበት ኤልያስን እንዳታስቀይምብኝ አለ። እኔ ላዘን ነኝ አለ። አይ ነግሬሃለሁ እንዳትነካ። ከዚያ በኋላ ሂድና ኤልያስን አስፈቅዳል ማለት ግሩም ነው። በእውነት ከቅዱሳን የማስፈቀድ ግዴታ አለብን። በቅዱሳን መንገድ የመሄድ ሂድና አስፈቅድ። ሄደና ኤልያስ አንተ ፍጥረታዊ ነህ፣ ከአፈር ነው የተፈጠርክ፣ እኔ ደግሞ ሰማያዊ ፍጥረት ነኝ። አንተ ትሞታለህ፣ እኔ ሞት የለብኝም። እኔ ምስጋናንም አጎርፍ ነኝ፣ አንተ ግን ጉሩሩምታ ልታሰማ ትችላለህ። አንተ ይርባሃል፣ እኔ ግን አይርበኝም። አንተ ደካማ ነህ፣ እኔ ግን አልደክም። እንዴት አንተ ዝናብ ትከለክላለህ? የነገርኩህን ቃል ስማ አለ። ኋላ ቅዱስ ኤልያስ ነቢየ ኤልያስ ምን አለ? እስካሁን ብዙ ስትናገር ዝም ብዬ ሰምቻለሁ። አንተ በእግዚአብሔር ፊት የምትቆም ሰማያዊ መልአክ ብትሆን ግን የክህነት ስልጣን እንደ ሰዎች እንደ ካህናት አልተሰጠህም። ሄዳል መልአኩ በእውነት መላእክት ሩሩሃን ናቸው። በእውነት ሰው ሲጨነቅ አይወድም። ቅዱስ ሚካኤል ቅዱስ ራጉኤል እንዲያው እንኳን ሰው መሬት እንኳን እሳት ሳይበቅባት ሲቀር አብቅል እያሉ ይለምናሉ። ለሳሩ ለወንዙ እንዲያው አሳዎች እንኳን ራቁታቸው ሲሆን ያዙላቸዋል እና ከአዛኝነታቸው የተነሳ ነው። አይቶ ኤልያስማ ከተቆጣ ግን ያዘለዋለሁ ተው ዝም ብሎ ደመናውን ወስዶ በውሃ ቅዱ ከውቅያኖስ አላቸው። ደመናዎችን ይዞ መጣለ። የደመናት መሪ መልአክ አለ ራሱ እና ወስዶ ሊቀዱ ሲሉ ኤልያስ ቢያይ ደመና እንደ ወዲያ ጎለል ይላል። ኧረ ሰው መልፈረ እንዴት ያለ ነገር ነው? እኔ ሳላዝን ደግሞ ማን ነው ዝናብ የሚያዘን? ደመናዎች ወደ ላይ ሲወጡ በዓይኑ ጠቀስ ያደረጋቸው ዙረው ብትና ቤት አቤት የአባቶቻችን ስልጣን በሆኑት ማለት ብትና የዚያን ጊዜ መልአኩ ሄዶ እንደገና አስፈቅዶ የሁሉ ነገር ካለፈ በኋላ ኤልያስ ሲፈቅድ ኤልያስ ሲጸልይ ዝናብ ዘንቧል ባጭሩ። ይሄ ሁሉ ነገር የሆነው ያ ግን የ3 ዓመቱ ከ3 ወር ድርቅ እግዚአብሔር እንኳን እስከሚያዝን ድረስ የኤልያስን ምግብ አስቀርቶ አይ ምግቤን ማን አስቀረብኝ ብሎ እስከሚጨነቅ ድረስ ከውሃይቱ ደግሞ ወዶ ሊጠጣ ቤት መሬት ኤልያስ ተቆጥቼብሃለሁ አለችው። ዳግርሳኔ ተቆጥቼብሃለሁ አንተ እንዴት እንስሳዎችን በረሃብ ትገላለህ? እኔ የምመግባቸው እንዴት እኔን ሲወል ለምን ታስጠመኛለህ? እንግዲህ ጸሎት ግን ካልፈታ እንግዲህ አከለ እንዳትጠጣለችና የምታፈቅደትን ውሃ አገደችው። ኋላ እግዚአብሔር እኔ አንተ እንዲያገለገልኩ በረሃብ ልሞት ነኝ አለ። ግሩም ነው። እንደዚህ ሲለው ኋላ ሄድና በሰራፕታ የምትመግብ ሴት አዘጋጅቼልሃለሁ አለ። እግዚአብሔር ይሄን ያለ ለምንድን ነው ተብሎ ሊቃውንቱ ሲጠየቁ በዚያ ወደ ሰራፕታይቱ መበለት ሲሄድ በውሃ ጥም የሞቱትን አይቶ እንዲጸልይ ብሎ ነው እግዚአብሔር ዝናብ ጣል እንዲል ማለት ነው። አቤት ቅዱሳኑን እንዴት እንደሚያከብራቸው እግዚአብሔር። እንዲህ አድርጎ በኤልያስ ልመና ዝናብ ዘንቧል። 3 ዓመት ከ3 ወር ከብት በውሃ ጥም እያለቀ ምድር ተጠምታ ሰው ተጠምቶ በውሃ ጥም እያለቀ
ሰማይና ምድር እንዲህ አድርገው ሰው ሲነግራቸው ስላልሰሙና አካል ሰማይና ምድር መሰከሩ። በዚህ ዘመን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ኢትዮጵያ ድርቅ በዛ እየተባለ እየተነገረ ነው። ኃጢአት ስላበዛ ሰማይና ምድር እየመሰከሩ ነው። በእውነት ማለት ነው። በዛ በእውነት ማለት ነው። እኛ ለድንግል ማርያም ርስት የተሰጠን አስራት የተሰጠን፣ ለአቡነ ተክለ ሃይማኖት አስራት ተሰጠናል፣ ለገብረ መንፈስ ቅዱስ አስራት ተሰጠናል። ለቅዱሳን አስራት ተብለን የተሰጠን የኢትዮጵያ ልጆች ሃይማኖት እንደሌላቸው እንዳረማዋን እንደ ፈረንጆች የእነሱን ባህል በቴሌቪዥን መስኮት እያየ እንደነሱ አበዱ። ኃጢአታችን መጠን የሌለው ሆነ። ሰማይና ምድር መመስከር ጀመሩ። ስለዚህ የእግዚአብሔር ልጆች ሰማይና ምድር እየመሰከሩ ነው። እኛ ቀድመን እንመለስ፣ እግዚአብሔር ይመልሰን። በውጭ ሀገር አሁን በጣም ብዙ ከተሞች የዛሬ 2 ዓመት 3 ዓመት በቴሌቪዥን በኢንተርኔት ሰምታችሁ ሊሆን ይችላል። ምን የመሰለ ፎቅ ያላት ከተማ አምና እንኳን ሰው ነው የነገረኝ። እኔ አምና እንኳን ያ ሁሉ ፎቋ እንዳልነበር ሆኗል። በመሬት መንቀጥቀጥ አልሆነም ሆነ። ምድር እየመሰከረች ክፋትን አበዛቸው እያሉ ገሞራ ፍንዳታ። እግዚአብሔር ይመስገን የተክለ ሃይማኖት አባት አምላክ ኢትዮጵያ ውስጥ ግን ይሁን ግን አልተከሰተም። አባቶቻችን ስላሉ ክፋት ስለበዛ ሰማይና ምድር ይመሰክራሉ። አሁን የሚቀምሱት ታቶ እኔ አውቃለሁ። እኔ ባለሁበት አካባቢ ገለባ እየተለመኑ ለከብቶቹ በመኪና እየተጫነ ወደ ድርቁ ሀገር እኛ ኢትዮጵያ ውስጥ ማለት ነው። እኛ ያለ መጠን እንበላለን። አንተ በቀን አንድ እንጀራ በልተህ ደግሞ ዳቦ በልተህ ቦምቦሊኖ የሚባል ስላለገብህ ታዝናለህ። በዚያ ደግሞ ጦማቸውን ይሉ አለ። አንተ ምን ከምትማረው ደህና አደርክ ሲሉ መኖር መተንፈስ ከሆነ አለ ትላለህ። እየበላህ እኮ ሳይጎልብህ ግጥም አድርጋችሁ በልታችሁ መረረኝ ትላለህ። ጠረጴዛ እየደለደልክ ለምን? በዚያ እኮ የሚበልጥ የሌላቸው። ስለዚህ የእግዚአብሔር ልጆች ድርቅም የሚከሰተው ገሞራ ፍንዳታ የሚመጣው የመሬት መንቀጥቀጥ የሚመጣው ሰው ልክ ሲያጣ ነው። ስለዚህ ሰማይና ምድር ሳይመሰክሩ እኔ የእግዚአብሔር ነኝ እንድንል እግዚአብሔር ነው። ሶስተኛው ሰማይና ምድር መቼ መሰከሩ? ሶስተኛው የመጨረሻ ትምህርት ነው። ሰማይና ምድር የመሰከሩበት ዕለት ክብር ይግባው መድኃኔዓለም ክርስቶስ የተሰቀለለት የዚያን ዕለት ሰው ስለጠፋ ታላቁ አባት ቅዱስ ጴጥሮስ እንኳን በድካም ምክንያት 3 ጊዜ እግዚአብሔርን ስለካደ አንዳንድ ሰው እንደ ጴጥሮስ 3 ጊዜ ካደ ይላል። ቅዱስ ጴጥሮስን እየጠቀሰ የሚሳደብ ሁሉ ሰው አለ። ዝም በል። ቅዱስ ጴጥሮስ 3 ጊዜ ቢክድም ዶሮ ሰውቆት የተመለሳለት እኛን ስንት ሊቃውንት አስተምረው ንስሐ ገብቷል። ቅዱስ ጴጥሮስ ዶሮ ሲጮህ በዶሮ ጩኸት ንስሐ ገብቷል። የእኛ ቁጣታችን ልክ የለውም። ቦሎት እኔ በዚህ ደግ ዘመን ያልጸደቅን የእግዚአብሔር ልጆች መቼ ልንጸድቅ ነው? በዚህ ደግ ዘመን ሊቃውንት እያስተማሩ ሰባኪ መዝሙር አስተማሪ ቤተክርስቲያን ያዘችን ተጨንቃ ቦሎት ለመዝሙር ደግሞ መሳቁ ይህ በቃ ታጅበን ግን ገና አልተቀየረም። ቅዱስ ጴጥሮስ እንደሆነ ዶሮ ሲጮህ ሰምቶ ንስሐ ገብቷል። በሱም አትፍረው፣ በማንም አትፍረው። ቅዱስ ዮሐንስም ዝም ብሎ ተከትሎ እያለቀሰ ምስክርነት አልሰጠም፣ ግን ያለቅሳል። እሱ ብቻ ከመስቀሉ ስር ተገኝቷል። መስቀሉ ስር በመገኘቱ እናታችን ድንግል ማርያምን ተቀብሏል። እሷን በመቀበሉ ደግሞ እመቤታችን የሃይማኖት ወንዝ አድርገዋለች። ምስጢረ ምስጢራት እንዲመረምር አድርገዋለች። እና የዚያን ጊዜ ሁሉም ሰው ክርስቶስን ጥሎት እኔ ያለው ሲል የነበረው እንደ ባልሽ ጥሎት ሸሸ። ግና ሰማይና ምድር መስክረዋል ለክርስቶስ። ሌላው ቀርቶ ዶሮ ስለ ክርስቶስ መስክሯል። ይገርማቸዋል። ይሁዳ ጌታን ሊሸጥ ሊስማማ ተቆጥቶ ወጥቶ ሲሄድ በጨለማው ዶሮ ከኋላ እየሄደው ይሁዳ ወዮልህ አምላክህን ልትሸጥ ትሄዳለህና ይለው ነበር ይላል። አንተ ወዲህ ብሎ ሲያባርረው ሄደ ደግሞ ይሁዳ ወዮልህ ይላል። የተከተለ ደግሞ ወዮልህ ይላል። አንዳንድ ጊዜ እግዚአብሔር ልጆች እንዲያው ሌባ እኮ እንዲያው ብልሞና ሌባ እንኳን ራሱ እንዲያው ሀባቢ ሰው ቤት ገብቶ ምሰሶ አጋምጦ ሲጥለው ደንግጦ ይወጣል። አንዳንድ ጊዜ እኮ እንዲያው እጃችሁን ሲጣላችሁ አይናችሁ እጃችሁ እናሻለን ስትሉ አይናችሁን ጥቁር ማለት ቆሎ እንበላለን ስትሉ ጥርሳችሁ ምላሳችሁን ጎምዶ ይወጣል። እንዲህ ሲያደርግ እኮ አንዳንድ ጊዜ እግዚአብሔር እየገሰጸኝ ይባላል። እንዲያው ዝም ብሎ እግዚአብሔር በአንድ እንደዚህ አታርግ ይለኛል አይመስልም። በኑሮ ነው የሚገስጽ። በእውነቱ ማለት ነው በኑሮ ይገስጻል። እና ይሁዳን ዶሮ ሲገስጸው አልሰማም። ኋላ ያ ዶሮ ሄደና ግርማ 30 ብር ስጡኝ ያንሰኛል፣ እንሰጣለን ያንሰኛል፣ በልሽ የውሽማህን ወንድም በርባንን እንፈታለን። እሺ ይሄንን ሲል ዶሮ መጣና ተቀድሞ መጥቶ ጌታን ይዞ ነው አለ። የድርሻው ሊወጣናት
ዶሮ እንኳን መሰከረለት ለክርስቶስ ማለት ነው። የድርሻውን ተናገረ። በእንተ ወዲህ ሲሰቀል ነው የመጣው፣ ለአንተ ግን ማዕረገ እንስሳ ሰጥቻለሁ አለ። ሂድና ገነት ግባ። ምን ነው ዶሮ ገነት ይገባል እንዴ ይላሉ መናፍቃን። ምን ችግር አለ? እግዚአብሔር ካገባው ግን አይገባም። አልገባም። ግን ማዕረግ ሲሰጠው ከፍ ማለቱን ከእንስሳት በላይ መሆኑን ሲያይ ነው እንጂ ዶሮ ገነት ገብቷል ማለት ግን አይደለም። እና ዶሮ እንኳን ጌታ ሊሸጡ ነው ወደዚህ ያሽሻለ እናት ሊሰቀል መሆኑን ስላላወቀ ዶሮ መሰከረ፣ ሰው ሲጠፋ ማለት ነው። ኋላ በበነጋው ደግሞ መድኃኔዓለም ክርስቶስ ሲሰቀል ማታ ማለት ማታ በ3 ሰዓት ከያዙት በኋላ ከዚያን ጊዜ ጀምሮ ክርስቶስ አንዲት ቃል አልተናገረም። ለምንድን ነው ቢባል ናሁ ሪኩ ብእሲተ እንተ አልጸቀት ለወሊድ ወይቤለኒ መልአከ እግዚአብሔር ስምዮ ለዝንቱ ሕፃን ፍጡነ ማይረቅ ወሩፀቀ ፄው ይላል ትንቢተ ኢሳይያስ ምዕራፍ 2:8-2 ነው። አንዲት ነቢይት ሴት ልትወልድ ተቃርባ አየኋት። ያቺ ሴትም ልጅን ወለደች። የእግዚአብሔር መልአክም መጥቶ ስሙን ፈጥነህ ማርክ ቸኩለህ በዝብዝ በለዋል። ፈጥነህ ማርክ ቸኩለህ በዝብዝ በሉ እስኪ። ፈጥነህ ማርክ ቸኩለህ በዝብዝ። ስለዚህ ይሄ ትንቢት ነቢይት የተባለች እመቤታችን ድንግል ማርያም ነው። ኃላፊያቱን መጻያቱን የምታውቅበት ብሩህ ሕሊና ያላት ከጥበባት ሁሉ የበለጠ ጥበብ ያላት እሷ ስለሆነች እና ነቢይት ልጅ ወለደች። ስሙንም ፈጥነህ ማርክ ደግሞ ሌላ ነው ቸኩለህ በዝብዝ በለዋል። ፈጥነህ ማርክ ቸኩለህ በዝብዝ የተባለ ክርስቶስ ነው። እንዴት ቢባል አሁን የማን ክስ እግዚአብሔር ያሳያቸው? ሐሙስ ማታ ተመስርቶ ሐሙስ ማታ ተይዞ ዓርብ 3 ሰዓት ላይ ክስ ተመስርቶ ለ6 ሰዓት ፍርድ የሚበቃ ፍርድ አይታችሁ ታውቃላችሁ? የለም። ወር 3 ወር 4 ወር ተሟግቶ ነው። የክርስቶስ ግን 3 ሰዓት ፍርዱ ተጀምሮ ክሱ ተመስርቶ 6 ሰዓት ለሞት አበቁ። ለምን የሆነ ቢባል ክርስቶስ ቢሟገት አይሁድን መርታት አቅቶትም አይደለም። በምስ እንዴት ያቅተዋል? መልስ ሲያሳጣቸው እናውቀው የለም። የዮሐንስ ጥምቀት ከምንድን ነው በዘነ እያለ ሲያስጨንቃቸው እናውቀው። የዚያነት ግን ዝም ያለበት ምክንያት 5500 ዘመን መከራ የከፈሉት አንሶ እየተሟገቱት ለምን በመከራ ይሰቃያሉ? ቶሎ ተሰቅዬ ላውጣቸው እንጂ ብሎ ለምሕረት ቸኩሎ ዝም አለ ሳይሟገት። ይሄን ነው ፈጥነህ ማርክ የተባለ ችኮላ። በከመ ይጎጉ ጽሙ ለሰትየ ማይ ይላል አባ ጊዮርጊስ። የተጠማ ሰው ውሃን ቶሎ ግጥም አድርጎ ሊጠጣ እንደሚቸኩል ከማሁ ይጎጉ ክርስቶስ ለምሕረት ወለሳይ። ክርስቶስ እንዲህ ብሎ ለምሕረት ይቸኩላል፣ ሰውን ለማዳን እንዲህ ብሎ ይቸኩላል። እና የዚያን ጊዜ ሲሰቅሉት እነሱ ከፍ አድርገው ሰቅሉት። ያው ይሄ ሳምንት እንደምታውቁት ስብከት ይባላል። ስብከት የሚባለው ክርስቶስ ተወልዶ እንደሚያድን የሚነገርበት ሳምንት ስለሆነ እንጂ የክርስቶስ ስቅለት ዛሬ ነው ወይም የስቅለት መሰበኪያ ሆኖ አይደለም። ከፍ አድርገው የሰቀሉበት ምክንያት እነሱ ሰቀልን ብለው፣ እሱ ግን እኛ ፍጡር ነው እያልን እንሰድብሃለን እንጂ አንተስ ልዑል አምላክ ነህ ሲያሰኛቸው፣ በሌላ በኩል እኛ ከፍ አድርገን ብንሰቅል ፍጡርን ወደ ላይ ሰማያዊ ሕይወት ልትሰጥ የመጣህ ሲያሰኛቸው፣ ራቁቱን እንኳን መስቀላቸው ለምን መሰላቸው? ራቁቱን የሰቀሉበት ነው። ብርሃን ይከደናል አይከደንም? ብርሃን ይከደናል አይከደንም? የዓለም ብርሃን ነው ሲያሰኛቸው። እነሱ ራቁቱን የሰቀሉት አሾፍንበት መስሏቸው ነው፣ ጎዳን መስሏቸው ነው። ግን ብርሃን ያበራል እንጂ ስለማይከደን የዓለም ብርሃን ሲያሰኛቸው፣ ከዚያ በኋላ ክርስቶስ ሲሰቀል ሰማይና ምድር መሰከሩ። እርሳችን ምንድነው? ሰማይ ሰማ ምንድን ነው? አድመጭ። ስለዚህ ሰማይ ምን አለ? ጨለመ። ፀሐይ ጨለመች። ለእኔ ብርሃን የቀባህ አምላክ ራቁትህን ትታያለህን? ይህንስ አላደርገውም አለችና ጨለመች። ጨረቃ ደግሞ እኔም ቢሆን አላደርገውም አንተ ወይ ሆይ ጻዳ ወቀይ ተብሎ የተነገረልህ አምላክ ጻዳ በመለኮቱ በቀይ በትስብእት ተብሎ የተነገረልህ አምላክ አንተ ደም ፈሰሰህን አለችና እሷም ደም ለበሰች። ከዋክብትም ሰርጎ ዓለም የተባለ ኪዳኑ ሰርጎ ዓለም ይላል ክርስቶስ ነው። የዓለም ጌጥ የሁሉም ጌጡ ክርስቶስ ነው። የካህናት ጌጣቸው ክርስቶስ፣ የደናግላን ጌጥ ክርስቶስ፣ የባለትዳሮች ጌጥ ክርስቶስ፣ የመነኮሳት ጌጥ ክርስቶስ። አንተ ስለዚህ የዓለም ጌጥ ክርስቶስ ተሰቀልክ፣ እኛ ስለምን እንጌጣለን ብለው ከዋክብቱ ወርደዋል። ሰማይ ስማ ምድር ምንድን ነው? ሰማይ መሰከረ። ሁሉም ሕዝብ አሁን በዚህ ዓለም በጅልጫ ውሳኔ ይባላል። በዚያን ጊዜ ክርስቶስ ይሰቀል እና አይሰቀል ከሚለው የሚበዛው ምን የሚለው ነበር? ይሰቀል። የጅልጫ ሁሉ ትክክል አይደለም። እሺ ይሰቀል የሚለው ይበዛ ነበር። በዚያን ጊዜ ክርስቶስን
ሁሉም ሰው አመፀ፣ ካደ። አልቦ ዘይገብር አለ ሰናይት እንዳለ ነብዩ ዳዊት አንድም እንኳን ክርስቶስ አይሰቀል የሚል ሰው ጠፋ። እነሱም ቢሉ ሰማይ ግን መሰከረለት። ምድር ደግሞ አይ በጣም የሚገርም ነው። ክርስቶስን እነሱ ገለው አይነዝንዘን አንዴ ለክሙ ጸሐፍቱ ፈሪሳውያን አንዴ ለክሙ ጸሐፍቱ ፈሪሳውያን እያለ አይነዝንዘን እንስቀለውና እንረፈው ብለው የእሱ ድምፅ ላለመስማት ሰቀሉ። ከሰቀሉ በኋላ ግን ክርስቶስን እናልፈዋለን ብለው ነበር። የእሱ ደም ሲፈስ የእሱ ደም እስመ ፈለግ ዘመሃቤከ ይሰጥቃል እንደተባለ ከአንተ የሚጠበጠበው ጠል ምድርን ይሰነጥቃታል ስላት ጌታ ሆይ ያንተን ደም መሸከም አልችልም አለችና ክፍት አለች ነው። ከፈተችና ከ500 የሚበልጡ ከ600 የሚሉ ሙታን ብድግ አሉ። ከዚያ በኋላ በከተማው እየዞሩ እናንተ ክርስቶስን እየሰቀላችሁ ወዮላችሁ እያሉ ማስተማር ጀመሩ። ተመልከቱ። ከዚያ በኋላ አለቶቹም ተሰነጣጠቁ። አለት የተባለው አለት ጽኑ እንደሆነ የዲያብሎስ ጽኑ ግዛት የዲያብሎስ ጽኑ ግዛት ክርስቶስ ደረመሰ። ይህንን ካደረገ በኋላ አለቶቹም ተሰነጣጠቁ። ቤተ መቅደስም ሐዘኗን ገለጠች በድርሻ መልአኩ ሰንጥቆት መቅደሱ ተቀደደ። እኔ የሚገርመኝ መናፍቃኑ የዚህ አይነት የቤተ መቅደስ መጋረጃ ስለተቀደደ በዚህ ዘመንም መጋረጃ ያስፈልግ ይላል። በሞት የዚህ አይነት ፀሐይ ጨልማ ነበር። ዛሬ ፀሐይ ያስፈልጋል እንዲሁ ኩርጉሩ ነው እንዲህ ይላልና ሁሉም ሰማይ ስማ ምድር አድምጭ፣ በምድርም ያለ እጽዋትም አረገፉ ውበታችን አንተ ብለው ሁሉም ሐዘኑን ገለጸ። ድንጋዩም አዝኗል። ስለ ሰማይና ሰማይ ስማ ምድር አድምጭ እንዲህ አድርገው ሰማይና ምድር መሰከሩለት ለክርስቶስ። እንግዲህ የቃሉ መጨረሻው ሰማይ ስማ ምድር አድምጭ ያልኩበት ምክንያት በዚህ ዘመን በጎ ሰው እየጠፋ ስለሆነ ከቤተ መቅደሱ ውስጥ ያሉትን ካህናት በዘረኝነት ጎጃሜ፣ ጎንደሬ፣ የአባ ጅፋር ዘር፣ የአፄ ቴዎድሮስ ዘር፣ የበላይ ዘለቀ ዘር እያለ እያበላላ ሊጨርሰው ነው። ወጣቱን ደግሞ በዝሙት ግርኝት ታርጎ ተክሊል አስጠብቶት በአንድ ሴት በአንድ ወንድ መኖር አስጠብቶት ባል ነው። ባለስልጣናቱ በጉቦ እያለቁብን፣ መምህራኑ መዘምራኑ ደግሞ በምንፍቅና እየሄዱብን። ስለዚህ ሰማይ ስማ ምድር አድምጭ የሚባልበት ዘመን ይሄ ስለሆነ የእግዚአብሔር ልጆች እናንተ ሰው ሆናችሁ ተገኙ። አነ ዘክርስቶስ በውስጥ እኔ የክርስቶስ ነኝ። እኔ ማንን? የጎጃም፣ የአዲስ አበባ፣ የኦሮሞ፣ የትግራይ፣ የድሬዳዋ፣ የአዲስ አይደላችሁም። እናንተ የክርስቶስ ነኝ። የክርስቶስ ነኝ የሚባለው ኢየሱስ የሚለውን ቃል አስር ዝም ብሎ በመጥራት አለ። አንድ ሰይጣን ምናለው የናዝሬቱ ኢየሱስ አንተ ማን እንደሆነ አውቄሃለሁ፣ ስለዚህ እንዳታወጣኝ እለምንሃለሁ አለ። አንተ ዲዳ ሰይጣን ዝም በል እናውጣ። ምን በል እናውጣ? ኢየሱስ የሚለውን ስም በመጥራት ብቻ አይታል። የአባቱን ፈቃድ የአባቴን ፈቃድ አድርጉ ነው። አሁን ሰው እየጠፋ ስለሆነ የክርስቶስ መሆናችን የምንመሰክርበት ጊዜ ነው። የክርስቶስ መሆናችን የምንሰብከው ደግሞ ኢየሱስ ብቻ የማርያም ስም የቅዱሳን ስም የክርስቶስን ስም ሸፍኖታል። ኢየሱስን መስበክ አለብን በማለት አይደለም። ድንግል ማርያምን ስናነሳ ክርስቶስን መስበካችን አይደለም። ሶበተ ቴለይ ማርያም መምት ቴለይ ማርያም ስለማን ትዝ ይለናል ይላል። እሷ የተወለደው ክርስቶስ ትዝ አይለንም። ሶበተ ቴለይ ወልድ መምት ቴለይ ወልድ ትዝ ሲለን ማን ትዝ ይለናል? አባቱ ትዝ አይለንም ይለናል አይደለም? አባቱ ትዝ ሲለን የባሕርይ ሕይወት መንፈስ ቅዱስ ትዝ አይለንም ይለናል። ስለዚህ ማርያምን መስበክ ሥላሴን መስበክ ነው። አቡነ ተክለ ሃይማኖትን መስበክ ሥላሴን መስበክ ነው። ገብረ መንፈስ ቅዱስን መስበክ ሥላሴን መስበክ ነው። ክርስቶስን መስበክ ነው። አሁን በእውነቱ ክርስቶስ መከራ ከፍሎልናል፣ ደሙን አፍስሶልናል። ግን የእሱ ወለት አልተሰበከም። ኧረ ተሰብኳል። 10 ጊዜ ኢየሱስ እያሉ አንጠልጥሎ ከመጥራት ሲልቅ አባቶቻችን ጌታ ሆይ ለእኔ ተገረፍክልኝ እያሉ እነሱ 40 ክንድ ገደል እየተወረወሩ በሕይወት ሰብከው። ስለዚህ ቅዱሳን ስንሰብ እኛ መስበካችን እንግዲህ ሰማይና ምድር ከመመስከራችን በፊት እኛ የእግዚአብሔር መሆናችን የምንመሰክረው መነኩሴ ሲሆን ሰው የእግዚአብሔር ምስክር ይሆናል። ክርስቶስ አክሊል እንደደፋ መነኩሴ ቆብ አለ። ክርስቶስ ከለሜዳ እንደለበሰ መነኮሳት ቀሚስ ይለብሳል። መነኮሳቱ ቅናት ይታጠቃሉ። ክርስቶስ ቅናት ማለት ከብረት የሚሰራ ትጥቅ ነው፣ ወይም ከቆዳ ይሰራል። ይሄ ነው። እሱን ያስራሉ። ለምን? በሐብል ተይዘህ ስለኔ ስትተጎተትክ ለማለት ነው። ሰፊ ቀሚስ እንኳን የሚለብሱበት እኮ ምክንያት አላቸው። ይሄ ስለዚህ እያንዳንዷ የመነኩሴ ተግባር መነኩሴ እንደ አርበኛ ያለ ነው። አርበኛ
መሳሪያውን ይዞ ዝናሩን ታጥቆ ሂዶ ቆብ ደፍቶ አሸንፎ ሲመጣ ንጉሡ ሽልማት የወርቅ ካባ የወርቅ ላንቃ እንደሚደርብለት መነኩሴም ትጥቅ እንደመታጠቅ ቅናቱን ታጥቆ አንተ ለኔ ስትል በገመድ ተወግተሃለህ ማለት ቆብ ደፍቶ ለኔ ስትል የሾህ አክሊል ደፍተሃለህ ማለት ያኛው መሳሪያ ጦር እንደሚይዝ መስቀል ይዞ መቋሚያ ይዞ መንኖ ሰይጣንን አሸንፎ ሲመጣ ሥላሴ የሃይማኖት የብርሃን ሽልማት ይሸልሙናል። ግን አንተ ሰው ምንተ ይውከ ወምንተ ይወስቡከ በይንተ ከናፍረ ቡይት በሽንገላ ተይዘህ እግዚአብሔርን አገለግላለሁ ብትል ግን ሥላሴ የሚሰጡ መሰለኝ። እንዲህ እንዳይሆን መነኮሳት እንዲህ ብለው ክርስቶስን ይሰብኩታል። እናንተ ደግሞ ባለትዳሮች ባለመጣላት ክርስቶስ ቤተ ክርስቲያን ያለ ክርስቶስ ስም እንደሌለ ማለት ከክርስቶስ ውስጥ ሌላ ባል አለኝ አትል። ማለዳ ተነሳ ኦሊቀ ኢየሱስ ክርስቶስ ነው። ማለዳ ተነሳ ኢየሱስ ክርስቶስ ጾመ ስለዚህ ነው። ክርስቶስ ቤተ ክርስቲያን ክርስቶስን እንደምትሰብከው ሌት ተቀን እንደምታመሰግነው ሚስት ደግሞ ባልን ማመስገን እውነት ተመሰጋገኑ። እሺ ሚስት ጅሎት ትሰራ አፈር ያብላሽ ጨውን አብዝተሽው አይባልም። ጥሩ ነው ጥሩ ነው። እሺ ተመሰጋገኑ ተዋደዱ። አሁን በዚህ ዘመን የሚያገባ አይደለም ያጣን ትዳር እየሰለቸው ነው ሰው ላይ ይወጣ ትዳር እየሰለቸው እስከሚጋባ ድረስ መንግስተ ሰማያት የሚወርስ ያህል ይወድና ከተጋባው በኋላ መከራ ያገባል ማለት ስቃይ ቀኑ ባይመሽ ይወድ ዝናብ ባይጥል ይወድ እንዴት ያለ ወቅላችሁ ማለት ቀኑ ባይመሽ ይወድ ዝናብ ባይጥል ይወድ የሚያፈስለት ያለው ነው። ቀኑ ባይመሽ የሚወድ ደግሞ ነዝናዛ ሚስትና ነዝናዛ ባል ያለው ነው። እንዲህ ሳትሆን የተዋደደ ያማረበት ትዳር ሲኖራችሁ ክርስቶስን በመልካም ትዳር ይሰበካል እንጂ እኮ እንደው ዝም ብሎ የኢየሱስን ስም 10 ጊዜ አንጠልጥሎ በመጥራት አይደለም። መልካም ትዳር ሲኖራችሁ ክርስቶስን ትሰብኩታላችሁ። ጌታችን መድኃኒታችን ክርስቶስ በጎ ይናገር እንደነበር በጎ ስትናገሩ ክርስቶስን ትሰብኩታላችሁ። ማደሪያችሁ መዋላችሁ አሁን መድኃኒዓለም ክርስቶስ ሲያስተምሩ ነው የሊት ደብረ ዘይት ያደርግ ነበር። እናንተ ስትሰበኩ አምሽታችሁ የት ነው የምትገኙት? ምናምን ድራፍት ነው ምንድን ነው የሚባለው? አዚያ ሲል አይደል የሚገኙ በማደሪያ በመዋያ ክርስቶስን ሰብከዋል። ባረማመድ ተለብሰዋል ክርስቶስን ሰብከዋል። ባለባበስ ክርስቶስን ተሰብከዋል። አሁን ወንዱ በእውነቱ ሱሪውን አባላና ባለው እየታጠቀ ምን አይነት ጅልነት! ያማረበት ልብስ ለብሳ ክርስቶስን ሰብኩ። ሴቶቹ ተጎናጽፋችሁ ለብሳችሁ ክርስቶስን ሰብኩታላችሁ። በእያንዳንዱ መድኃኒዓለም ክርስቶስ ከበሽተኞች ጋር ይሁን እንደነበር፣ ኃጢአተኞች ጋር ይሁን እንደነበር፣ ከእስረኞች ጋር ይሁን እንደነበር፣ ከበሽተኞች ጋር ይሁን እንደነበር ምስኪኖችን እየዞራችሁ ስትጎበኙ ክርስቶስን በዚያ ተሰብኩታላችሁ። አዛኝ በመሆን ቂምን ባለመቀየር እየገረፉ እሱ አባት ሆይ የሚያደርጉትን አያውቁም እያለ ይጸልይላቸው ማለት አርአያ በመሆን ነው እንጂ እሱ ሲጸልይ ከአባቱ ጋር ጸሎት የሚቀበል ነው እንጂ ከአባቱ የሚያልፍ ፍጡር ወይ አማላጭ የሆነ ምን ብሎ ያማልዳል? ሀብት አባቱ ገንዘብ የእርሱ ስለሆነ እና ስለዚህ ምን ላችሁ ፈልጌ ነው ሲሰድቧችሁ መልካም ስትመልሱ ደግሞ እኮ እግዚአብሔር ነው ጨርሻለሁ። ስድቡ ሁሉ ልካችን ያልሆነ ስድብ የለም። ስለዚህ ስትታገሱ በጎ ነገር ስታደርጉ የክርስቶስ መሆናችሁ ይታያል። ሽማግሌዎችም በጎ ስትሰሩ የማትሳደቡ በጎዎች ልጆቻችሁን ቤተክርስቲያን የማታርቁ ስትሆኑ ክርስቶስን ትሰብኩታላችሁ። ካህናቱ እየዞሩ ምን ሰራችሁ እያለ ምሳሌ ልጆቹን ሲሰብክ ክርስቶስ በዚህ ይሰበካል። በማኅሌቱ ይሰበካል። በመቋሚያው በጸናጽል ይሰበካል። ክርስቶስ በመሰንቆ ይሰበካል። በእያንዳንዷ ድርጊታችን ክርስቲያኖች ክርስቶስን ሰብከዋለን። ስለዚህ ምን ልላችሁ እኔ የክርስቶስ ነኝ እኔ የኢየሱስ ነኝ ብላችሁ ቃል ተናገሩ። ምን ልላችሁ ሳይሆን ምን ላለፈልግ አነ ዘክርስቶስ የሚለው የቅዱስ ጳውሎስ ቃል ነው። ምን ልላችሁ ፈልጌ ነው በሕይወታችሁ ውስጥ ክርስቶስን ስበኩት ማለት ነው። ሰማይ ስማ ምድር አድምጭ ተብሎ ሰው ጠፍቷል፣ ሰማይና ምድር መስክሩልኝ እንዳይልብን ማለት ነው። የእግዚአብሔር ሰው ሆነን እንድንገኝ እግዚአብሔር ይርዳን። በስብሐት ለእግዚአብሔር።